አነባለሁ። የመጀመሪያው ዮሐንስ ወንጌል ምዕራፍ 4 ቁጥር 21 እስከ 24 ያለውን ከዛ ሚልኪያስ 6 ከ6 እስከ 9 ሁለቱን አንብቤ እንቀጥላለን። ባለፉት ሳምንታት ያየናቸውን ሁለት ሳምንት ያየነውን ክፍል እንቀጥላለን። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 በጌታ በኢየሱስ ስም አነባለሁ። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚ። እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። ዛሬ ሞር ማሳያችሁ የእውነትና የመንፈስ አምልኮ ምንድን ነው የሚለውን ነው፣ በዛው በነበረው ርዕስ ስር ማለት ነው። ሚልኪያስ ምዕራፍ 6 ሚክያስ ምዕራፍ 6 ቁጥር 6 ከ9 ምን ይዤ በእግዚአብሔር ፊት ልቅረብ? በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕት ከአንድ ዓመት ጥጃ ጋር ይዤ በፊቱ ልቅረብን? በ1,000 አውራ በጎች በ10,000 የዘይት ፈሳሽ እግዚአብሔር ደስ ይለዋልን? ስለ በደሌ የበኩር ልጄን ስለ ነፍሴም ኃጢአት የወዴም ፍሬ ላቀርብለትን? ሰው ሆይ መልካም የሆነውን አሳይተዋል። እግዚአብሔር ካንተ የሚፈልገው ምንድን ነው? ፍትህን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ በአምላክ ፊት በትሕትና ትራመድ ዘንድ አይደለምን? እንግዲህ የሳምራዊቷ ሴት ላይ ታስታውሱ እንደሆነ ባለፉት ሳምንታቶች ላይ የነበራትን መረዳት አይተን ነበረ። ስለ አምልኮም የነበራትን በተለይ ከስፍራ ጋር ብቻ የተገናኘ ማምለክ ሲባል ቸርች መምጣት ነው፣ ማምለክ ሲባል የጸሎት ቦታ ላይ፣ ማምለክ ሲባል አምልኮ ቦታ ብቻ ከሚል አውጥቶ ጌታ ኢየሱስ ክርስቶስ አምልኮ ህይወት ነው፣ ላይፍ ስታይል፣ አምልኮ በተገኘሽበት ቦታ ሁሉ ስለኔ የምትኖሪው ኑሮ ነው በሚል ሐሳብ እንደነገራት አይተና ወደኋላ አልመለስም። ሁለት ነገሮችን የነገራት፣ የመጀመሪያው ባለፈው ሳምንታት ሞር ያላነሳውት በእውነት ነው አለ። የመጀመሪያው አምልኮ አብ የሚፈልገው አምልኮ አይነት አለ። በጣም የሚገርመኝ ነገር ምንድነው መሰላችሁ? አብ እንደዚህ ያሉትን የሚሰግዱለትን እንደዚህ ያሉትን ነው የሚፈልገው ይላል። አብም እንደዚህ በእውነት የሚሰግዱለትን ይሻል ይላል፣ ይፈልጋል። ማለት አምልኮ እኛ የምንሰጠው ነገር ብቻ ሳይሆን አብ እግዚአብሔር የሚፈልገው ነገር ነው። ገብቷችኋል? ከኛ ይፈልጋልና ይሻል የሚለው ነገር ምን አይነት ነገር መሰላችሁ? ዝም ብሎ ምንድነው ግዴታ መምጣት ያለበት ነው። ከሰጠው ነገር ፍሬ መጠበቅን ነው የሚያመለክተው። ለምሳሌ በኢሳይያስ ምዕራፍ 5 ላይ ለወይኔ ምንድነው ያላረኩላት? ዙሪያዋን አጠርኩላት፣ ተከልኩላት፣ ውሃ አጠጣዋት፣ ፍግ ጨመርኩ ካለ በኋላ እሻለው አለ። ቀጠለና ምን ፍሬ አለ። ይሻል የሚለው ቃል ተመሳሳይ ቃል ነው። እዚህም ጋር ይሻል የሚለው ቃል እግዚአብሔር ካንተ የሚፈልግብህ ነገር አለ፣ ካንቺ የሚፈልግብሽ፣ ከኔ የሚፈልግብኝ ነገር አለ እያለን ያለው። ማምጣት ያለብን ነገር አለ፣ መስጠት ያለብን ነገር አለ። እና ይሄ እንትን አይደለም፣ ይሄ ስንፈልግ የምናደርገው ሳንፈልግ የምናደርገው ነገር አይደለም። እግዚአብሔር ኤክስፔክት የሚያደርገው ነገር ነው። ካዳነው ሕዝብ የሚጠብቀው ነገር ነው። እንደውም በየጊዜው ኤክስፔክት ያደርጋል። ሳንሰጥ ስንቀር ራሱ እግዚአብሔር ይሄን ቃል መጠቀም አልፈልግም፣ ዲስአፖይንት መሆን የሚለውን ቃል ግን ለኛ በጣም በሚገባን ቃል ይሄንን መጠቀም ይሻለኛል። አንድ ነገር ኦፍ ኮርስ የምትመለከቱት በኢሳይያስ 5 ላይ ያ ቃል ነው የተጠቀሰው። ያላረኩላት ምንድነው? ኤክስፔክት ያደረኩት ነገር ነበር፣ ፍሬ ነው። እኔ ደግሞ እሱን አላገኘሁም ብሎ እግዚአብሔር ሲወቅሳት ነው የምትመለከቱት ይሁዳ። ስለዚህ በእውነት የሚሰግዱለትን ሰዎች እግዚአብሔር ምን ይሻል ይላል። ሰው መስጠት አምልኮ በጣም ግዴታችን ነው። ለእግዚአብሔር መኖር፣ እግዚአብሔርን ማምለክ ግዴታችን ነው። ልክ ነው። ግን ምን አይነት ነው እግዚአብሔር የሚፈልገው? የሚሻው ነው ማለት እግዚአብሔር የተሰጠውን ሁሉ የሚቀበል አይደለም። አንዳንድ ጊዜ በጣም በያቸው ለቆም በፊት አገልግለን ኖረን ምናምን ስነው መጨረሻ ላይ ያላልኩሽን ሰርተሽ ያልኩን ሳሰሪ መጣሽ፣ ያላልኩን በሙሉ ሰርተህ ያልኩን ምንም ሳትነካው መጣ እንዳይለን ያስፈራል ብያቸው ለቆም በፊት። ስለዚህ እግዚአብሔር የሚሻው ምን አይነት ነው ብሎ መጠየቅ ጥሩ ነው። እንኳን እግዚአብሔር እኛ እንኳን የምንፈልገው ነገር አለ። እኔ እንኳን ለምትሰጡኝ ነገር ምን አይነት ነው ብዬ ጠይቃለሁ። ሰው እንኳን ወገኖቼ ወይ ለምታሳዩት ነገር ምን አይነት ነገር ነው ያሳይን ብሎ ይጠይቃል። እግዚአብሔርን የሚያክል አምላክ ደግሞ ተመልከቱት። ዝም ብሎ ራንደም የሆነ አምላክ አይደለም። ዲዘርቭ የሚያደርግ አምላክ ስለሆነ ምንድነው ይዘንለት የመጣ ነው የሚለውን እንደሚፈልግ ማሰብ አለብን። ምን አይነት ነገር ነው የሰጠኝ የሚለውን። ስለ ቃየልና አቤል ባነሳንበት ጊዜ ታስታውሱ እንደሆነ ይሄን ያነሳ ነው።
እግዚአብሔር የተሰጠው የሚቀበል ከሆነ እኮ ቃየል የሰጠውን ይቀበል ነበር። እግዚአብሔር መራጭ አምላክ ነው ብለናል። እግዚአብሔር የሚቀበለውንና ማይቀበለውን ያውቃል። ስለዚህ ሲመረጠና የአቤልን ተቀበለ፣ ቃየልም እኩል ነው የሰጠው ግን አልተቀበለም ይላል። እግዚአብሔር የማይቀበለውን ነገር ኑሮ ኖረን እንዳናልፍ፣ እግዚአብሔር የማይቀበለውን አምልኮ ስታይል ላይፍ ስታይል ኖረን እንዳናልፍ፣ እግዚአብሔር የማይቀበለውን ህይወት ኖረን እንዳናልፍ በጣም ልንጠነቀቅ ይገባል። ስለዚህ ምንድነው ጋይድ የሚያደርገን ካልን ትሩዝ ነው፣ እውነት የሚለው ጋይድ ያደርገናል። እዚህ ጋር ሁለት ነገሮች ነው ዛሬ ጋይድ የሚያደርጉን። የመጀመሪያው በእውነት ነው። ምንድነው በእውነት የሚለውን ለማየት ሞክሬያለሁ። ሁለት ነገሮችን ላይ ያተኮረ ሳይሆን አይቀርም። የመጀመሪያው ራይት የሆነ ዶክትሪን ነው የሚያወራው ይባላል። ራይት የሆነ ዶክትሪን፣ ራይት የሆነ ኖሌጅ ባለፈው ባነሳውት ላይ የተመረኮዘ ነው። ምን ማለት? እሱን በማወቅ ላይ የተመሰረተ ነው። ምንም የፈለግነው ምን ሰጠው አይደለም እግዚአብሔር ብለናል። የፈለግነውን ነገር አንዳንድ ጊዜ እግዚአብሔር በሙከራ አናመልክም። ቅድም አናያስ ብሎናል። እንደ ሻት ነው ምን ሰጠው አይደለም። የሙከራ አይደለም እግዚአብሔር ይሄን ነው የሚፈልገው ያን ነው የሚፈልገው እያል ምን ሰጠው አይደለም። ምን እንደሚፈልግ በቃሉ ላይ በደንብ አድርጎ ገልጦልናል። ስለዚህ አምልኳችን ከቃሉ የሚወጣ ነገር ነው ማለት ነው። ይሄ ማኑዋል ነው። ምን ይፈልጋል አምላክ የሚለው የተጻፈበት ማኑዋል ስለሆነ እውነተኛ አምላኪነት ይሄን ቃል ከመጠጣት ይነሳል። ሰው እውነተኛ አምላኪ ሊሆን የሚችለው ይሄ ቃል በትክክል ሲገባው ነው። ያለዛ አምልኮ የግምት አምልኮ ነው የሚሆነው ማለት ይገምታል። ይሄ ሊሆን ይችላል ይልና አይ ደግሞ ሳይሆን ሲቀር ሜቢ ደግሞ ሊሆን ይችላል እያለ ነው። እነዚህ የአሕዛብ አማልክቶች ናቸው በግምት የሚመለኩ። አንዴ ስንዴ ሰጣቸዋላችሁ፣ አንዴ አፈር ተሰጧቸው፣ ምንም ችግር የለባቸውም እነሱ። ለምን አይሰሙም፣ አይለሙም፣ አያዩም። ስለዚህ ነው እነዛ የሚያደርጉት። እግዚአብሔር ግን ዓይንን የሰራ ስለሆነ ያያል፣ ጆሮን የሰራ ስለሆነ ይሰማል። እግዚአብሔር ሕይወትን ለኛ አስተንፋስን የሰጠ ስለሆነ እሱ የሕይወት ሁሉ ባለቤት ስለሆነ ምን እንዲቀበልና ምን እንደማይቀበል የሚያውቅ አምላክ ነው ማለት ነው። ለሰው ልጆች ይሄን ብሬን የሚባለው ዕውቀትን ያስቀመጠ አምላክ ምን አይነት ዕውቀት እንዳለው አስቡ። በዚህ ዕውቀት ልኩ ነው ማለት ነው የኛን አምልኮ የሚቀበለው። ስለዚህ በጣም በጣም ሲሪየስ ነው ማለት ነው። ራይት ዶክትሪን ማለት ምናልባት ብዙ አልሄድበትም ዛሬ። እኔ በጣም በመንፈስ ሚለው ላይ ነው ዛሬ ማተኩረው። ራይት ዶክትሪን ማለት ግን ምንድነው? ባጭሩ ሲገባን ማለት ነው። እውነተኛው ክርስትና ሲገባን ማለት ነው። እውነተኛው እግዚአብሔር ሲገባን ማለት ነው። ብዙ እግዚአብሔር ነን የሚሉ አሉ፣ ግን የኛ እግዚአብሔር ምን አይነት ነው የሚለው ሊገባን ይገባል። አያችሁ፣ የኔ እግዚአብሔር ምን አይነት ነው የሚለው ሊገባን ይገባል። ራይት የሆነ ዶክትሪን ማለት ይሄ ነው። ራይት የሆነ ኖሌጅ ማለት ይሄ ነው። ስለ በቃሉ ያለውን እግዚአብሔርን ማወቅ ማለት ነው። ምን አይነት እግዚአብሔር ነው? ባለፈው ብያቸዋለሁ። የአሜሪካው እግዚአብሔር እና አሁን እኮ የኢትዮጵያም እግዚአብሔር አለ ታውቃላችሁ። የአበሻም እግዚአብሔር እኮ አለ። አሁን የሳልነው ማለት እኮ ነው። የሳልነው እግዚአብሔር እኮ አለ አይደል? አሁን የኢትዮጵያ ቤተክርስቲያን ደላስ 15 ይርስ የምትሰብከው አንድ እግዚአብሔር አለ። እኔ እሱን እግዚአብሔር አላውቀውም እውነቱን ካላችሁ ማለት ነው። ምንም የሚል ለምሳሌ ከቃሉ ጋር የሚጣረስ እግዚአብሔር አሁን እያየን ያለ ነው በየሚዲያው ላይ የምናየው ማለት ነው። ምንድን ነው? ከዚህ ቃል ነው የምትፈልገው? አይ አልፈልግም። አይ በቃ እሺ ነው ወይስ ከላይ ልንገር ወይስ ይሄን ልቀይርልህ አልቀይርልህ የሚል ማለት ነው። ይችኛዋ ሚስት ተመችታለች ወይስ ሌላ ልቀይርልህ የሚል እግዚአብሔር ማለት ነው። እንደዚህ አይነት እግዚአብሔር የቃሉ እግዚአብሔር አይደለም። ይሄ እግዚአብሔር ሰው የሰራው እግዚአብሔር፣ ሰው የሰራው እግዚአብሔር፣ ሰዎች የፈጠሩት ምናባዊ እግዚአብሔር ነው እንጂ የኛ እግዚአብሔር እንደ ቃሉ የሆነ እግዚአብሔር ነው። ከቃሉ የሚጣረስ ምንም ነገር የማያደርግ እግዚአብሔር ማለት ነው። ስለዚህ ለዚህኛው ምናባዊ ለሆነ ለሳልነው እግዚአብሔር የፈለግነውን ልንሰጠው እንችላለን። እግዚአብሔር ስላልሆነ እውነተኛ የሆነውን እግዚአብሔርን የሚያግን ከቃሉ ጋር ነው። የሚጣረስ ነገር አያደርግም። እንደ ቃሉ ነው የሚያደርገው። ኑሮው እንደ ቃሉ ነው። ልጆች አስተዳደጉ እንደ ቃሉ ነው። ትዳሩን የሚመራው እንደ ቃሉ ነው። ሲዘምር እንደ ቃሉ ነው። ሲያመልክ እንደ ቃሉ ነው። ከሰዎች ጋር ያለው ሪሌሽንሺፕ እንደ ቃሉ ነው። እንደ ቃሉ ማለት ነው። ሁሉ ነገሩ የላይፍ ስታይል ጉዳይ ስለሆነ አምልኮ ማለት ነው። ስለዚህ እንደ ቃሉ የሆነ ነገር ማድረግ ነው ወዳጆቼ ሆይ። ስለዚህ በእውነት ላይ የተመሰረተ ነው ይላል። አንድ ሰው በጣም አምልኮ እንዲቀየር ብለናል። ካሁን በፊት ባነሳ ነው ኖሌጁ ነው ማደግ ያለበት። አያችሁ፣ ባላወቅነው ቁጥር አምልኳችን የተዘበራረቀ ወይ ትክክለኛ ያልሆነ አምልኮ ነው ይዘን የምንመጣው። ስለዚህ ማወቅ ነው የሚያስፈልገው ይለናል። ኤልያስና በአብረውት በነበሩ ሰዎች መካከል ዲፈረንሱ እሱ ነው የምትመለከቱት። አንደኛ ነገሥት ላይ 18 ላይ ሄዳችሁ የምትመለከቱ ይሄን ነው። በዓል ሆይ እያሉ ቀኑ ሙሉ ይጮዋሉ ማለት ነው። እና ይሄ እግዚአብሔር አይሰማማ የለማ የሌለ እግዚአብሔር እኮ አንድ ነው ታውቃላችሁ። የኛ አምላክ እኮ አንድ ብቻ ነው ያለው። ሌሎቹ ምንድን ናቸው? ምስል ናቸው ነው የሚላቸው መጽሐፍ ቅዱስ። እንደውም አጋንንቶች ናቸው ይላል። ራሳቸውን ደብቀው ነው እንጂ አጋንንቶች ናቸው ከጀርባ ይለና መጽሐፍ ቅዱስ። የኛ እግዚአብሔር አንድ ነው። ስለዚህ የሌለ እግዚአብሔር ሲጠሩ አሉ ማለት ነው። እባክህ ስማን እያሉ አንዴ ሰውነታቸውን ይቦጭቃሉ። ከየት ይምጣሽ? የሌለ እግዚአብሔር ከየት ይመጣል? ገብቷቸዋል። ራሳቸውን ያላዳኑ ባለፉት እንዳነሳውላችሁ አንድ ሰው ከውጭ እንጨት ይቆርጣል አለ ኢሳይያስ። ይቆርጥና ከዛፍ መካከል ሌላ አንዱን ዛፍ ያመጣዋል። ዘመድየውን ደግሞ ያቃጥለዋል። ግማሹን አቃጥሎት የሱን ጓደኛ እየሞቀው ጓደኛውን ደግሞ ወስዶ አምላክ ብሎ ይስላል።
የራሱን ቁራጭ ያላዳነን አምላክ እንዴት አምላኬ አድነኝ ብለህ ትጠራዋለህ አለ። እግዚአብሔር እንደዛ አይነት አምላክ አይደለም። የእውነት አምላክ ስለሆነ ማለት ነው። ሃሌሉያ። የኛ የምናመልከው አምላክ ምንድነው? የእውነት አምላክ ነው። ሰማይንም የሰራው እሱ ነው። ምድርንም የሰራው እሱ ነው። እስትንፋሳችንን የያዘው እሱ ነው። ነገስታትን የሚገዛ የሚቆጣጠር እሱ ነው። የኛ አምላክ እውነተኛው ነው። ታውቃላችሁ። ለዚህ ነው ለተሰሎንቄ ሰዎች ሲጽፍላቸው እውነተኛውን አምላክ ታመልኩ ዘንድ ከጣዖታት እንዴት ዞር እንዳላችሁ ይናገራሉ ስለናንተ። አያችሁ፣ እውነተኛውን አምላክ ታመልኩ ዘንድ ወይ ታገለግሉ ዘንድ ከጣዖታት አላችሁ። ሌላ አምላክ አለ ማለት ነው። ድሮ ሲያገለግሉት የኖሩት ግን ስም አለው። ጣዖት ነው የሚባለው። ሰው የቀረጸው የሰራው ነው የሚባለው። ስለዚህ ምናባዊ እግዚአብሔር የሰራ ነው። ለቀረጽነው እግዚአብሔር መስገድ አንችልም። ለቀረጽነው እግዚአብሔር መኖር አንችልም። ልንኖር ከተገባን የምንኖርለት አምላክ ለተጻፈለት እግዚአብሔር ነው። መልእክቴ ይሄ ነው። በዚህ በኩል አገኛቸዋለሁ፣ አወራቸዋለሁ ላለን በክርስቶስ በልጁ ላናገረን እግዚአብሔር ነው ምላሽ ምን ሰጠው ማለት ነው። እቺ ሴት አምልኮ ይሄ ነው ያ ነው ስትል ኢየሱስ ገለጠ። ነው አምልኮ ራይት ዶክትሪን ላይ ቆመሽ የምታወሪ ነው። በእግዚአብሔር ቃል ላይ ቆመሽ የምትናገሪ ነው አላት። አምልኮ በትክክለኛ ዕውቀት ላይ ቆመሽ የምታወሪው ነገር ነው ብሎ ሲነግራት ትመለከታላችሁ ማለት ነው። እና ማወቅ ላይ በጣም እናተኩር የሚል ሐሳብ በጣም አንስቻለን። እሱን እንግዲህ አልመለስም ወደኋላ። ሁለተኛ ግን በመንፈስ ነው። እዚህ ላይ ትንሽ ስለምቆይ አንዳንድ ክፍሎችን ሳይ the right heart ይላል እንግሊዘኛው ላይ ትክክለኛ ልብ ብሎ ነው የተረጎመው። አንዳንድ ክፍሎች ላይ በመንፈስ ማምለክ ነው። በእውነትና በመንፈስ የሚያመልኩትን ይፈልጋል። ምን ማለት ነው ይሄ በመንፈስ የሚለው የሚል ሐሳብ አየሁኝ። ሁለት ሐሳቦች ላይ ለማተኮር ነው የተጻፈው። ይሄ በመንፈስ የሚለው ግንኙነታዊ ሳይሆን አይቀርም ይላል የመጽሐፍ ቅዱስ የሚያስተምሩ ተማሪዎች እንበል። ግንኙነታዊ ነው ይሄ አሁን የሚያወራው በመንፈስ፣ ምክንያቱም መንፈስ ግንኙነት ስለሆነ ማለት ነው። ገብቷችኋል? እኛና በክርስቶስ መካከል ምን አለ? ግንኙነት አለ። ምን አይነት ነው ግንኙነቱ? እሱ ውስጥ ያለ መንፈስ እኛ ውስጥ አለ አይደል? የጌታ ራት ስንወስድ እኛን ሁሉ አንድ ያደርገናል ይላል መጽሐፍ ቅዱስ። ምንድነው አንድ የሚያደርገን? ባይዘው የጌታ ራት የሚሰራው ከአንድ ሊጥ ነው። በተለያዩ ሊጦች አይደለም። ለምሳሌ የጌታ ራት ሲሰራ እነ ከሌ ቤት የሆነ ሊጥ እየተቦካ እዚህ ቤት ደግሞ ተቦክቶ አዋተን አይደለም። ባይዘው የጌታ ራት የሚሰጠው ከአንድ ሰው ቤት ነው የሚሰራው። የጌታ ራት አንድ ሰው ነው የሚገዛው። ያን ነው ተቦክቶ የሚጋገረው። ሁላችን ምንበላው ከአንዱ ዱቄት ነው። ስለዚህ አንዱ ዱቄት ሁላችንም ስንበላው ያቺ የገባችው ቂጣ እያንዳንዳችን ውስጥ ትገባለች። ቡኮው ግን ስንት ነው? አንድ ነው። ስለዚህ እኛና በአንድ ሰከንድ ውስጥ ሁላችንን የሚያገናኝ አንድ ነገር አለ። ምንድነው? ዳቦ ያገናኘናል። ከአንድ ሊጦ ያገናኝ ሁላችንንም አንድ ስለሆነ የበላ ነው። ተቆራረሰ እንጂ ያገናኘን ነገር አለ። መጽሐፍ ቅዱስ ሚለን እኛና ክርስቶስን የሚያገናኝ ነገር አለ ይላል። ምንድነው ሲል እሱ ውስጥ ያለ መንፈስ ከሱ ሳይወጣ እኛም ውስጥ ገብቷል ይላል። ለዚህ እኮ ነው አባት ብለን የምንጮህበትን ሌላስ የምን መንፈስ ይላል? የልጁን መንፈስ ይላል። ብዙ ጊዜ የልጅነት ላይ ነው የምናተኩረው፣ ግን አባት ብሎ የሚጮውን የልጁን መንፈስ ሰጠን ይላል። ምን ማለት ነው? ኢየሱስ ብቻ ነው አባ ብሎ የጮኸው በምድር። እኔ በአንኛውም የሃይማኖት ብዙ መሪዎች አሉ የኖሩ በመጽሐፍ ላይ ብዙ መጽሐፎችን ለማየት ሞክሬያለሁ። አባ ብሎ እግዚአብሔር የሚጠራ የለም። እንደ አይነት መሪ ማንም ኖሮም አይታወቅም። አልተወለደማ ከየት ብሎ አባ ብሎ ያመጣል? አሁን መንገደኛን የጠርታቸው አባዬ ብሎ እንከተላለን እንዴ? መንገደኛ አንከተልም እኮ ህይወት እኮ ስላለ እኮ ነው። የሚያስብል ህይወት ስላለ እኮ ነው አባት ምንላቸው። ገብቷችኋል? አባ ብሎ ልጅ አባቱን የሚከተለው እኮ ህይወት ስላለ ነው። እርግጠኛ ስለሆነ ግንኙነት ስለሚሰማው እኮ ነው። ኢየሱስ ይሄን ብሏል። አባ ብሎ ጸልዩዋል፣ ደጋግሞ ጸልዩዋል። እኛም ደግሞ በድፍረት እንላለን። እንዴ ምን ማለት ነው ስትሉ ዝም ብሎ አባ አይባልም ማለት የእውነት የምር ካልን አባ ብሎ እግዚአብሔርን የሚያክል አምላክ መጥራት አይቻልም። እንድንል የሚያደርገን ነገር ምንድነው? አንድ መንፈስኛ ውስጥ ገብቷል። ያ ምን አይነት መንፈስ ነው? የልጁ መንፈስ ይላል። ኢየሱስ አባ ብሎ የሚጠራበት ሴም ስፒሪት እኔም ውስጥ ስለገባ እርሱ የሚጠራበት ስሜት ሁሉ ይሰማኛል። እኔ አይሰማችሁም? አንዳንድ ጊዜ አባት ብለ ሲንጸልይ የሚሰማችሁ የሆነ ሰውዬ አባት እንደምጠሩ ይሰማችኋል። የማንን አባት ነው የሚሰማችሁ? የራሳችሁን አባት። ለምንድን ነው? መንፈስ የኢየሱስ መንፈስ እኛው ስለገባ ማለት ነው። አያችሁ፣ ይሄ ህይወት መንፈስኛ ውስጥ አለ። አባ ስንለው እውነተኛ ነው። የስሜቱ ራሱ አለ። የሆነ ባይታወርነት አይሰማኝም። እኔ እግዚአብሔርን አባ ስለው የእውነት የወለደኝ አባቴ ከሚሰማኝ ስሜት በላይ አባ ስል እግዚአብሔር ስሜቱ አለ እኔ ጋር እርግጠኝነት አለ። ወገኖቼ ማንም አስተምሮኛልም እግዚአብሔርን አባ ያልኩት። አባ ምነው በትን መንፈስ የሰጠኝ ሪጀነሬሽን የሚባለው ይሄ ውልደት የሚባለው ነገር እኔው ሲገባ ማንም ሰው ጌታን ስጸልይ አባ በላ አላለኝም። ምልበት መንፈስ ግን ከውስጥ ይፈለቀ። እግዚአብሔር የተመሰገነ ይሁን። ትውልዳችን አባ በማለት ይሞላ። አሜን ወገኖች። ስለዚህ የኢየሱስ መንፈስ እኛው ስላለ ሴም ስፒሪት ምን እንላለን? እኛ አባ ብለን እንጠራዋለን። ሰው ምን አይነት ነው ማለት ነው? መንፈሳዊ ነገር ወይ መንፈስ ምንለው ሀርት ምንለው ግንኙነታዊ ነው ማለት ነው። አላችሁ? ግንኙነታዊ ነው። ዝም ብለን አይደለም አባ ምንለው። በመንፈስ እንልም ይሄ መንፈስ ስላለ ነው አባ ምንለው ብሎ ሲነግራት ትመለከታላችሁ ማለት ነው።
ስለዚህ የልብ አምልኮ ማለት እግዚአብሔር ጋር ባለን ግንኙነት ይወሰናል። እግዚአብሔር ጋር ያላችሁን ግንኙነት ማለት ነው ባጭሩ። እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም ከሕዝቡ ጋር ሊኖረው የሚገባውን ግንኙነት አስምሯል፣ ደጋግሞ ተናግሯል። ምን አይነት ነው? ፍቅር የሚባል ግንኙነት ነው የፈለገው። መውደድ ታውቃላችሁ፣ እግዚአብሔር መወደድ የሚፈልግ አምላክ እንደሆነ ብዙ ጊዜ እንደዚህ አስበነው አናቅም። እግዚአብሔር ግን ታውቃላችሁ በብሉይ ኪዳን ሲጠይቅ የነበረው እባክህ ጌታ አምላክን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እባክህ ውደድ። መውደድ ነው ሲጠይቅ የነበረው። ጌታ ኢየሱስ ክርስቶስ ሕጎችና ነቢያት ሁሉ በአንድ ነው የሚጠቀለሉት። ጌታ አምላክን በፍጹም ልብ፣ ባልንጀራን እንደራስ። የተጠየቀው ፍቅር ነው። እግዚአብሔር ከኛ የሚፈልገው ነው እባካችሁ ውደዱኝ፣ ሕዝቤ ውደዱኝ። የሆነ ነገር ቲክቲክ እያደረጋችሁ እንድታረጉት የምፈልገው ነገር አይደለም ያለው። ከኔ ጋር ፍቅር የያዝ እባክህ ሕዝቤ። እንዲህ ነው ጥያቄው። ይሄ ነው ከብሉይ ኪዳን ጀምሮ ከኔ ጋር እባካችሁ ፍቅር የያዛችሁ እግዚአብሔር ሰብስፍ በሉ ለኔ የሚል ነው ጥያቄው የነበረው። ከብሉይ ኪዳን ጀምሮ የነበረው ይሄ ነበር ጥያቄ። ስለዚህ ለዚህችም ሴት ሚላት በመንፈስ ሲል አሁን እግዚአብሔርን በመንፈስ የሚያመልኩ ሰዎች ምን አይነት ናቸው ሲል እግዚአብሔርን የሚወዱ ማለት ነው። ከእግዚአብሔር ጋር ያላቸው ግንኙነት ፍቅራዊ የሆነ ማለት ነው። ይሄም በመጽሐፍ ቅዱስ ላይ ትክክለኛ አምልኮ ያመለኩ ሰዎች አምልኳቸው ከዚህ ጋር የተገናኘ እንደሆነ ተገልጧል። ዝም ብዬ ምሳሌ አንድ ሁለት ምሳሌ ልስጣችሁ። ለምሳሌ ዳዊት መዝሙር 27:4 ላይ እግዚአብሔርን አንዲት ነገር ለመንኩት እርሷን እሻለሁ፣ ከእርሱ ጋር መኖር መቅደሱን መመልከት። ይሄ የዳዊት ብዙ ጊዜ ተጠቅሷል። በሌሎች ክፍሎችም ይሄንን የዳዊት ልብ የታየበት አንዱ ቦታ ነው ተብሎ ይታሰባል። ዳዊትን ልዩ አምላኪ ካደረገው ነገር አንዱ እግዚአብሔር በምድረ በዳ ሆኖ የሚጠማው ስለነበረ ነው። ምድረ በዳ ሆኖ ዳዊት ይጠማው የነበረ ከእግዚአብሔር ጋር ፍቅር የያዘው ሰው ታውቃላችሁ? እናንተ አታውቁም? ፍቅር ይዟችሁ ከእግዚአብሔር ጋር ፍቅር የያዘው ሰው ታውቃላችሁ? እውነት ነው። ደግሞ የእውነተኛ ፍቅር እንደያዘው የምታውቁት ደግሞ እውነተኛ ነው። የእውነተኛ ነው። ይሄ ዝም ብሎ የሆነ ሃይማኖታዊ ስርዓት ለመፈጸም አይደለም። ዳዊት የሚያደርገውን ነገር ሁሉ የሚያደርገው የእውነት ከእግዚአብሔር ጋርማ የሆነ አታችመንት አለው። ዳዊት የሆነ ነገር ተነካክቷል። እግዚአብሔር ማለት ለሱ አንድ የሆነ ቦታ የተሰቀለ ነገር እሱ ደግሞ ወርሺፕ የሚያደርገው አይደለም። እንትን ርቀት ሁሉ አታዩም በእግዚአብሔርና በሱ መካከል በጣም ወደ እግዚአብሔር ከመጠጋቱ የተነሳ ማለት ነው። ለምሳሌ ዙፋኑ ተወስዶ መንግስቱ ተወስዶ ከሱ ምንም ብሎ ነበር ሚል የነበረው መንግስቱ ተወስዷል፣ ዙፋኑ ከሱ ተወስዶበታል። ግን ምን ይላል እየደጋገመ እባክህ ናፈቀኝ፣ ቤት ናፈቀኝ ይላል። በቤት የሚኖሩ የተመሰገኑ ናቸው እያለ ይለምናል። ተመልከቱ በመዝሙር 51 ላይ በጣም ይጸልያል፣ ይጮሃል አይደል እንዴ? ከቤርሳቤ ጋር ኃጢአት ከሰራ በኋላ ይጮሃል። ለምንድን ነው የጮህ? ናታን መጣና ምን አለው? አንተ ኃጢአትን ሰርተሃል አለው። ስለዚህ እግዚአብሔር ቁጣን ቅጣትን ወደሱ እንደሚያመጣ ነገረው። እኔ በወንሮ ቶሎ ብዬ ኪውረስ ሆኖ ምን ስለምንድን ነው በጣም ቶሎ የሚሰማኝ ወይኔ እግዚአብሔር ያን መንግስት ሊወስድብኝ ነው። በቃ እንደምንም ብዬ እንደው በዛም ጫካ ስንት ዓመት ዋጋ የከፈልኩለትን መንግስት ከጄ ሊወስደው ነው አለ ዳዊት። 8 ዓመት ኬብሮን ነው የቆየው። ከዛ በፊት ምድረ በዳ ነው። በብዙ ጦርነት ነው ዳዊት ወዳጆች ሆይ በንግስናው ላይ የተቀመጠው። ይሄ ሰው በጣም ዋጋ ከፍሏል እና ማለት ንግስናው ሊከብድበት ይገባ ነበር። ግን ናታን መጣና አንተ ነህ ሰው ብሎ ሲለው ምን እንዳለ ታውቃላችሁ? እባክህ በጽዮን እርጨኝ፣ እባክህ ከበረዶ ይልቅ ነፃን ነው፣ በነገር ትጸድቅ ዘንድ ወደ ፍርድ ገባ ጊዜ ትረታ ዘንድ እኔ በአመፃ ተወለድኩ፣ እናቴ በኃጢአት ወለደችኝ፣ እኔ በአመፃ ነው የተፈጠርኩት ካለ በኋላ አንድ ነገር ግን አለ፣ ቅዱስን መንፈስን ከኔ አትውሰድ። አይገርማችሁ? ቅዱስን በጣም አትውሰድ። እዛ ላይ አትውሰድ ያለው ምንም ሌላ ነገር አታዩ። ምሕረትን ጠየቀ። ቀጥሎ ግን ንግስናዬን አትውሰድ የሚል አታዩ። አንድ ነገር ላይ ግን ሲያተኩር ነው የምታዩት። ቅዱሱን መንፈስን ከኔ እንዳትወስድብኝ። አያችሁ? የሱ በጣም ኮንሰርን የዳዊት ዲፕ የሆነ ኮንሰርኑ የእግዚአብሔር መንፈስ ነው። እንዲወሰድብህ ማትፈልገው እንቁ፣ እንዲወሰድብህ ማትፈልገው ጌጥህ፣ እንዲወሰድብህ ማትፈልገው ዋና ነገር ምንድን ነው ስትሉት መንፈሱን አይወሰድብኝ። አያችሁ? ንግስና ቢሄድ በመንፈስ ይመጣል። መጀመሪያ ንግስናውን የሰጠው መንፈሱ ነው አይደል? በምድረ በዳ ከአንበሳና ከድብ ጋር ሲታገል መንፈስ ይመጣበት ነበር። ሰው እዛ ያደረሰው መንፈስ ነው። ስለዚህ አድራሹን መንፈስ ነበር የሚፈልግ የነበረው። ብዙዎቻችን እኮ ከስኬቶቻችን ጋር ሄደን ነው ጥብቅ ምንለው። የሆነ ቦታ ከደረስን በኋላ ያንን ማስነካት አንፈልግም። እዚህ ጋር ደርሻለሁ እቺንማ ብለን በቃ አንወርድም። ዳዊት ግን አድራሹ ላይ ነው የሚጣበቀው። ታውቃላችሁ? እዛ ጋር መከናወን ውስጥ ገብቶ እዛ ውስጥ አያዋኝም። መከናወኑን ያመጣውን ፕሪንሲፕል ላይ የተገናኘ ሰው ነው። ዋው ስሙ የተባረከ ይሁን። እዛ ጋር ነው። ስለዚህ ምን አንተ እንዲከናወንልኝ እዚህ እንድደርስ ያደረገኝ አንድ ነገር ነው። ቀድሞ ምንድነው? መንፈስ ነው። ስለዚህ መንፈስ አድርሶኝ እኔ ከደረስኩበት ነገር ጋር ለምን ይጣበቃለሁ? ከአድራሹ ጋር አልቀጥልም እንዴ? ለዚህ ነው ዳዊት እግዚአብሔር ወገኖች ሆይ ቤት ለመስራት ለእግዚአብሔር ተነሳ። አንድ ቀን እግዚአብሔር በጣም ይወድ ስለነበረ ማለት ነው ቤት ሊሰራለት ተነሳ። ገንዘቡን አውጥቶ
ወርቁን አውጥቶ ብሩን አውጥቶ ቤት ካልሰራው ለእግዚአብሔር አለ። ማንም አላለውም። እንደኛ አሁን እንደሚባለው ባካችሁ አስራ ስጡ፣ ባካችሁ መባ ስጡ፣ ባካችሁ ቢልንግ ምናምን የለም የሚለውም የለም። እንደ ፈርስት ፕሌስ ንጉስ ነው። ካልሰራው ብሎ ቤት ተነሳ። እግዚአብሔር መጣና አሰራም አለው። እኔ በሆን ተገላገልኩ። መልጣስ እስቲ አስቡ። ከዛሬ ጀምሮ መባ ቀረብ ይባል እንዳይሞላም ይሄ ጉባኤ ብላችሁ ገጥቷችኋል ማለት በቃ ቀርቷል። ከዛሬ በኋላ መስጠት የለም የሚባልበት ማለት ነው። አንድ ሀገር ሄጄ ነበር ካሁን በፊትና ሄጄ የሆኑ ሰዎች ሰብሰብ አረጉኝ። ቤተክርስቲያን ነገር ነው እና ነገር ነው ያልኩበት ምክንያት ስላለኝ ነው። እና ሰብሰብ አረጉኝና ምክር ነገር ጠየቁኝ ማለት ነው። እና ምን አሉ? እኛ ይሄ ቤተክርስቲያን በጣም የሚገርም ቤተክርስቲያን ነው አሉ። ምንድነው አልኳቸው። አንደኛ ፓስተር የለውም አሉ። ምንም አገልጋይ የለም አሉ። እና እንዴት ነው የምትገለገሉት አልኳቸው። ከሌ አንድ ቀን ይሰብካል፣ ከሌ አንድ ቀን ይሰብካል በቃ ምናምን አሉ። ኦኬ ጥሩ ነው። ስለሌለ ነው አገልጋይ አልኳቸው። አይ አይደለም እኛ እንቀበልም አሉ። እኛ አዲስ ኪዳን ሁሉም ውስጥ አለ ብለን ነው የምናምነው አሉ። እሺ ሰጠ የሚለው ቃል ተጣርሷል ይለፍ እሺ አልኩኝ። ከዛ በኋላ ቀጥሎ ደግሞ መስጠትም የለም አሉኝ። መባ የለም አሉ። የለም ኧረ አስገቡኝ እዚህ ቸርች አስራት የለም አሉ። መባ ይባል የለም። እንዴት ነው የምትተዳደር? ሲያስፈልግ የሆነ ነገር ሲያስፈልግ የሆነ ነገር ይዳረግ፣ ካላስፈልግ አይሰጥም። ሰው ኮሚትመንቱ የሚታይበት ዲሲፕሊኑ የሚታይበት ለእግዚአብሔር ፍቅሩ የሚገልጥበት ምንም ነገር አያስፈልግም። እና ባለፉት በጥቂት ወራት ውስጥ እየበዛን ነው። እንዴት አትበዙ አልኳቸው። እኔ እንዴት አትበዙ እናንተ ገብታችሁ ኮሚትመንት የሌለበት ዲሲፕሊን የሌለበት ነገር እኮ ራሱን የቻልኩ አንዳንድ መብዛት እኮ ጥያቄ ውስጥ መግባት አለበት። አንዳንድ ግርግሮች እኮ ራሱ ጥያቄ አላቸው በደንብ ብናያቸው ማለት ነው። በደንብ መጠየቅ አለበት። ፕሪንሲፕል ስለተጣሰ እንዳይሆን አንዳንድ ህዝብ የሚበዛው ገብታችኋል። አንድ ሰው የሆነ ጉባኤ ላይ መጣና ፓስተሩን ጠየቀው። እኔ ከፈታሁኝ 2 ወሬ ነው አለው። በምን ምክንያት ነው የፈታኸው? መጽሐፍ ቅዱሳዊ ነው ብሎ ጠየቀው። አይ የፈታሁት በዚህ ነው አለ። ኦኬ መጋባት ፈልጋለሁ አለና ደግሞ አንድ ሰው ፒክ አደረገ ወስዶ። ስለዚህ አሁን መጋባት ሲል ያው መሪ ነው አገልጋይ ነው አነሳና ፕሪንሲፕል አለ የጋብቻ ፕሪንሲፕል ጠቀሰለት። አይ በዚህ ነው ምክንያቱ ቤተክርስቲያን ኢንቮልቭ ያላረገችም፣ ስለዚህ በዚህ ነገር ላይ አናቅም አይሆንም አለው። ወይ ምን ችግር አለ አለው። አለ እዚህ ጎረቤት አለ አለው። ጎረቤት አለ ፎቶ ነው የላከልኛል። ፎቶ መድረክ ላይ ቆሞ አይዱ ሲል ምንም ችግር የለም። ለመብዛት ከፈለግን ፕሪንሲፕል ማጣረስ ነው። ወዳጆች ትንሽ ወደዛ ሄድ አልኩኝ ልመለስ አሁን። ስለዚህ ዳዊት ምን አለ? እግዚአብሔር ምንም አትስራ ቢለው እንደኔ ደስ ይለው ነበር እንደኛ። እግዚአብሔር ዳዊት ግን ምን አለ? አዘነ ይላል። አልሰራም ቤትን አለ ቆጨው። ታውቃላችሁ አልሰራም። አዎ አስራት ቀረ አለ። አዎ መባ ቀረ። አዎ ተናደደ ይላል፣ ተበሳጨ ይላል፣ አዘነ ይላል። ከቀረ አለ እኔ አሰጥም ብለህ ፕሪቪሌጅ በከለክለኝ በልጄ በኩል እሰጣለሁ አለና ለልጁ ማከማቸት ጀመረ ይላል። ምን አይነት ሰውዬ ነው? ለልጁ አከማቸት። ሰለሞን ሲመጣ አባቱ ያከማቸለትን ሰብስቦ ነው መቅደስ የሰራው። ዳዊት ይውላል በዚህ በኩል አሰጥም ስትሩት በዚህ ይሰጣል። አሁን በዚህ አታገለግልም ብትሩት በዚህ ብቅ ይላል። በዚህ በኩል አትሰብክም ብትሩት በዚህ በኩል ይሰብካል። በዚህ በኩል አትጸልይም ብትሩት በዚህ ይጸልያል። በዚህ አትዘምርም። አሁን ዘንድሮ አትዘምር ተገላገልኩ፣ አጸልዩት ተገላገልኩ፣ አርብ ቀረብ ይባል አልልም። መጥቼ ስለምንገናኝ በኋላ ወጥቼ ከእናንተው ጋር የት ሄዳለሁ? ተጋባዥ በሆነ ኖሮ ዛሬ እንደ ልቤ ልናገር ነበር። አንዳንድ ነገሮች ወዳጆቼ ወይ ምን አይነት ፕሪንሲፕል እየተጣሰ ይሆን ነው ገብቷችኋል። ስለዚህ ዳዊት ግን ልቡ ከጌታ ጋር የተገናኘ ስለነበረ ለሱ መስጠት የሆነ ሸክም አልነበረም። አያችሁ ለዮን ገንዘብን ማጠራቀም መቅደሱን መስራት ሸክም አልነበረም። ምን ነበረ? ፕሪቪሌጅ ነበር። የለህም ትቀማለህ ሲባል በልጁ በኩል አርጎ ሰብስቦ ሰጠው ይላል። አጠራቀመ ዘመኑን ሁሉ ሊሄድ ሲል ራሱ ለልጁ መከረው። ወቅ የአባትን አምላክ ወቅ ዝም ብሎ አይመለክም። በዘመኔ አይቼዋለሁ እነ ኦዛ ነክተው ሲቀጸፉ። ስለዚህ ልጄ ሰለሞን ሰው መሆን ማለት ሀብት ማከማቸት ብቻ አይደለም። ጥሩ ነው እሱ። ሰው መሆን ማለት እንዳንተ 800 ሚስት 300 ቁባት መያዝ አይደለም። እሱን እግዚአብሔር ይገስጸው። ግን ሰው መሆን ማለት የአባትን አምላክ እግዚአብሔር ማወቅ ነው አሉ። ሰለሞን መሰብሰብ ነው እናንተ የሚያውቀው። ገንዘብ ሰበሰበ ይላል። ባዝሩሙን ሁሉ ምናምን ሳይቀር በወርቅ ለበጠው ይላል። ምንም እኮ ሰው ያላረገው ነገር የለም። ሚስት ሲባል ያየውን ሁሉ እንደው መክብለሽ ነገር በአይኔ መልካም ሆኖ ያየሁትን ሁሉ አደረኩ ይላል። እኔ እኮ ሰው በዘመኑ ያየውን ሁሉ ማድረግ አይችልም። እጥረት የሚባል ነገር ስላለበት ነው። በእርግጥ ግን እሱ ምንም ያጥረው ነገር ያየውን ሁሉ አድርጎ አለፈ። ዋው! ዳዊት ግን መከረው፣ ልጄ ያየውን ሁሉ በማድረግ ነፍስ አትረካም። አየህ አንተውን ወጣት ነህ፣ 30ዎቹ ነህ። ምናልባት ያየውን ዘመን ተበላሽቶ እንዳታቀው እውነተኛ አምልኮ እንዲገባ ልንገር አለ። የአባትን አምላክ ወቅ አለው።
እኔ ሰው ሲቀጸፍ አይቻለሁ፣ ደግፈዋለሁ ብሎ ሲወርቅ ሰው አይቻለሁ። ያለ ፕሪንሲፕል ሲደግፈው ስላየሁኝ እውነተኛ ኑሮ መኖር ከፈለክ መቅደስ ስራልኝ ተብላ እውነተኛ አምልኮ ማምለክ ከፈለክ ከአባትን አምላክ ወቃል። ሰውየው አላውቃል አልማር አለ ከአባቱ የነገረውን ቃል አልሰማ አለ። 800 ሚ 300 ቁባት አገባ። ዘመን ሁሉ ከጨረሰ በኋላ ሁሉ ከንቱ። ትምህርቱ ለኛ ነው፣ እሱ ከስሯል ኦሬዲ። አረ እግዚአብሔር ይጠብቀን። በዘመናችን መጨረሻ ላይ እንደኔ አቱን ብለን ለትውልድ ከማስተላለፍ እግዚአብሔር ይጠብቀን። አንዳንድ ሰው እኮ እንደኔ አቱን በእኔ ደረሰ እንዳይደርስብህ ብለን እኮ ነው የምናልፈው። ሪግሬት እኮ ነው የምናስተላልፈው ለትውልድ። ግን እንደኔ ሆነ ለመምጣት ትጋ አለ ጳውሎስ። አላ ጨርሶ አላ ውስጡ ያለውን ሁሉ ኖሮ ነው ያለፈው። አረ እግዚአብሔር እንዲያን መንፈስ ይስጠን ወገኖቼ። ወይ ዳዊት የነበር ጥማቱ ባጭሩ ጥማቱ ምድረ በዳ ሳይቀባ በነበረበት ቦታ ሁሉ ከእግዚአብሔር ጋር የነበረው ኢንቲሜሲ ዋው ደስ ሲል ወገኖች። መገናኝ ቁርኝት ነው የሚባለው። ለምትወዱት ሰው የምትከፍሉት ዋጋ እኮ ምንም እኮ አይመስላችሁ። ለምን? ስለምንወዳቸው ማለት ነው። ሙሴም the same thing ነው ያደረገው። ሙሴ እግዚአብሔር ዘጸአት 33 ላይ እግዚአብሔር እንደዚህ ያለው ሕዝብን ምራ ብለህ ነገርከኝ፣ ከኔ ጋር የምትልከው ማን እንደሆነ አላሳወከኝም አለው። ቁጥር 12 ላይ በስም አውቃለሁ በፊት ሞገስ አግኝተሃል ብለህ ነበር። በእኔ ደስ ተሰኝተህ ከሆነ አንተን አውቅና ያለማቋረጥ በፊት ሞገስ አገኝ ዘንድ መንገድን አስተምረኝ አለው። እግዚአብሔር ምን አለው? ሀልወቴ ከፊቴ ይሄዳል አለው። ቁጥር 14 ላይ ረፍት እሰጥሃለሁ አለው። ሙሴ ምን አለ? ሀልወት ከኛ ጋር ካልሄደ ከእንግዲህ አትስደደን። አንተ ከኛ ጋር ካልክ አንተ በእኔና በሕዝብ መደሰት ሌላው እንዴት ይታወቃል? አይገርማችሁ? ስለማን ነው ግድ የሚለው? ስለ እግዚአብሔር ደስታ በምን ይታወቃል? አያችሁ፣ እግዚአብሔር ሳይደሰት ሲቀር አብሮ አይሄድም። እግዚአብሔር ካልተደሰተበት ሰው ጋር አብሮ ወካ አያደርግም። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ የሚለው 200 years 200 ዓመት ነው የተራመደው። ምን ማለት ነው? እግዚአብሔርና ሄኖክ እያወጉ ነው የሚለው ሪሌሽንሺፕ ነው። ገብቷችኋል? ደስተኛ ነበር እግዚአብሔር ከሄኖክ ጋር መራመድ። አሁን ሙሴ ምን ይላል? አንተ ከኛ ጋር ካልሄድክ ምን አላልክም? ደስተኛ አልነበርክም አይደለም? እውነት ነው። በአክቹዋሊ እውነተኛው ሪዝን አንተን ሂዱ መልአኬን ልላክ ያለበት ስላልተደሰተ ነው። ሙሴ ገብቶታል። አያችሁ፣ አልተደሰትክብንም እግዚአብሔር ወይ አለው። አይ በቃ አለ እግዚአብሔር። አንዳንድ እንደ አኩራፊ የሚያኮረፈ በጣም የሚወዳችሁ ሰው ሆኖ የሆነ ነገር ስታስቀሩበት እንዴት ነው ያኮርፋችሁና አስቀርታችሁ ይሁን በቃ ይሁን በቃ እንደሚል ሰው ማለት ጌታዊ አላስደሰተን በቃ ተውት፣ በቃ እኔ መልአክ ልክላችኋለሁ። ፍቅር አይደል ያዘኝ ከእናንተ ወዳችሁ የለ እንደምፈልገው አልኖራችሁልኝም አይደል? በቃ ምንም ችግር የለም መልአክን ልከላችኋለሁ። በቃ ፕሮቫይድ አረጋችኋለሁ፣ የምትፈልጉትን እሰጣችኋለሁ። በቃ ሂዱ ግቡ አለ እግዚአብሔር። ቆም አለ ሙሴ። እንዴ ወዴት ነው ግቡ? ወዴት ነው ሂዱ የምትለን? አንተ ሳትወጣ አለው እኔ አልወጣም። አንተ ሳትደሰት እኛ ከነዓን ልንገባ አለው። አንተ ሳታርፍ ሳትደሰት በሕዝብ ሳትመለክ ከግብፅ አውጥቶ አስገባቸው ብቻ ሊባል ኧረ ይቅርብን። ሙሴ ከእግዚአብሔር ጋር ፍቅር ይዞታል፣ ተቆራኝቷል ወገኖች። ለሙሴ ውዱ ነገር እግዚአብሔር ነው። ከነዓን አልነበረችው። በእርግጥ ከነዓን እንዳልሆነች የምታውቁት ሊገቡ ጫፍ ደርሰው እግዚአብሔር አንተ አትገባም አለው ሙሴን። አትገባም እዛች ከተማ ላይ አንተ አትገባም አለው። እኔ ቢሆን አኩርፌ ነው የምቀመጠው። ሙሴ ግን ቆመ። እስቲ አሁን አስቡት እስቲ እግዚአብሔር እንዲህ ትወርሳላችሁ፣ ኤልያስ ግን አትወርስም ቢለኝ ምን እንደማደርግ ማለት ነው። ሙሴ ግን ቆመና ተራራ ላይ ወጣ። ትሞታለህ አለው። የት? እዚህ ተራራ። ቀባሪ ይኖረኛል አለው እግዚአብሔር። አይኖርህም አለው። እና እዚሁ የሁሉ ሕዝብ አገልግይ እዛው ተራራ ላይ ነው ሞቼ የምቀረው አለው። አዎ አለው እግዚአብሔር። እኔ ፕሪንሲፕል አምላክ ነኝ፣ ስርዓት አዛንፋል አለው። ምን አለ እግዚአብሔር? ሙሴ ወጣና እዛ ተራራ ላይ አያትና ከተማዋን ተመልሶ መጣ ለሕዝቡ። በእግዚአብሔር የዳነ ሕዝብ እንዳንተ ያለ ማን ነው አለ። እስራኤል ሆይ ምስጉን ነህ ብሎ እግዚአብሔር። አንተ እዛ ስትገባ ዋናው ነገር አየዋት ከተማዋን ከሩቅ። ማር አለባት፣ ወተት አለባት፣ በጣም ብዙ ነገር አላት። እሱ ነው ግን የረድኤት ጋሻ ግን እሱ ነው ግን ላንተ ማርህ ግን እሱ ነው፣ ወተትህ ግን እሱ ነው። ላንተ ውድ ነገር መግባትና አለመግባት አይደለም። ላንተ ውድ ነገር እግዚአብሔር ስለሆነ አደራ እግዚአብሔርን ያዝ አይልም። ሊሞት ብሎ ወገናቸው ወይ ሙሴ የተጣበቀው ከተስፋይቱ ምድር ጋር ሳይሆን ካስገቢው ከእግዚአብሔር ጋር ስለነበረ ማለት ነው። ወዳጆቼ በዚህ ዓለም ላይ በተለይ በአሜሪካ ምድር ላይ አንዱ ትልቁ ችግራችን ምንድነው? ከሰክሰስ ጋር ሄዶ ጥብቅ ማለት። እግዚአብሔር እንደምንም ብሎ የሆነች ነገር ያደርግልናል። እንደምንም ማለት የእሱን ችሎታ ላይ ማለቴ ሳይሆን የኛን አቅም ማለቴ ነው። እንደርሳል፣ የሆነች ቦታ እንደርሳል። ከዛ በኋላ እኛን ከዛ ማውረድ እዳ። ወዳጆቼ እግዚአብሔር ይርዳን። አሜን።
ከሰጪ ጋር መጣበቅ፣ ከስጦታው ይልቅ ሰጪን መምረጥ፣ አንተ ነህ ማለት ሪኮግናይዝ ማድረግ፣ እንደምንም ሾልከን እንደደረስን አለማስመሰል፣ ሁሉ ጊዜ ለአድራሹ ክብር መስጠት። ወዳጆቼ የምንወደው ሰው ከ15 ዓመት 20 ዓመት በኋላ ኤርፖርት ሊቀበለን ቢመጣ ምን ይዘል ሊመጣ ይባላል? አይባልም። ፊቱ ነው የሚናፍቀው። ምክንያቱም ካየነው ቆይቷላ። ፊቱ ነው የሚናፍቀው። ምን እንዴት ይሆን ተብሎ ማለት ነው። ወዳጆቼ እኛ እግዚአብሔር እጅ ማየት ይብቃ። እስቲ ፊቱ አይናፍቅም? አንዳንድ ጊዜ አሁን የጸሎት ቦታዎች ሳይቀሩ የችግረኞች ቦታ ተደርጎ ይታሰባል ነው ማለት ይታሰባል። እንጸልይ ሲባል አይኔ እኮ ደህና ነኝ ዳት ማሽ የሚያጸልይ ርዕስ ላይ አይደለም ይላል ሰው። መጸለይ እግዚአብሔርን የመፈለግ እንጂ ችግር ስላለብን አይደለም የሚጸልየው ሰው ተሰብስቦ የሚጸልየው። እንደውም አብዛኞቹ የዓርብ ምሽቶቻችን አምልኮ ናቸው። ወርሺፕ ነው የምናደርገው እግዚአብሔርን። ትንሽ ነው የምንጸልየው እግዚአብሔር እርዳም ለጄኔሬሽን ነው። እንደውም አብዛኛው ጊዜ ለልጆች፣ ለቲኔጀሮች፣ ለትውልድ ነው የምንናጠቀው። ዋናው ነገር እሱን ማምለክ ነው፣ ለሱ መኖር ነው። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ጋር መጣበቅ ነው። ራይት ሀርት ማለት በመንፈስ የሆነ አምልኮ ማለት እግዚአብሔርን መውደድ ማለት ነው። ከእግዚአብሔር ጋር መጣበቅ ማለት ነው። ወዳጆቼ ምን ያህል ትወደኛለህ? የብሉይ ኪዳን ብቻ አይደለም የአዲስ ኪዳንም ጥያቄ ነው። ጴጥሮስን ደጋግሞ ኢየሱስ ጠይቆታል። ትወደኛለህ ወይ? እግዚአብሔር ማወቅ ይፈልጋል። ምን ያህል ነው የምትወደኝ ማወቅ ይፈልጋል። ልክ ነው። ለብሳ ነው የተቀመጠችው፣ ለሱ ልታገለግለው ነው። ወጣ ወርሺፕ አድርገዋለች። ልክ ነው። ግን he want to make sure ትወደኛለች ወይ የሚለው እንኳን እግዚአብሔር አይደለም ሰው እንኳን ቼክ ያደርገናል እየመጣ ይወደኛል ወይ ብሎ ሰው እንኳን የራሱን ሰው ቼክ ያደርጋል። ወዳጆቼ ወይ እግዚአብሔር ይርዳን። ጌታ አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ። እግዚአብሔርን መውደድ ይስጠን። አሜን። ወዳጆቼ ብዙ እግዚአብሔር የሚያመልከው አለ። አሁን ስርዓት እየፈጸመ ትልልቅ ካቴድራሎች በአምልኮ የተሞሉ ናቸው። ከዚህ የበለጡ ፍቅር ግን የላቸውም። ኢንቲሜሲ ግን የላቸውም። ከእግዚአብሔር ጋር ግን የሆነ ስፍስፍ የሚያደርግ ነገር ግን የለም ውስጡ። እሱ ነው ችግር ወዳጆቼ። ሁለተኛ በመንፈስ ማምለክ ማለት ራይት ሀርት ወይ ትክክለኛ ልብ ማለት ከእግዚአብሔር ጋር ያለን ግንኙነት ብቻ አይደለም፣ ከሰው ጋር ያለን ግንኙነት ነው። ይህንን አተኩሬ ጨርሳለሁ። ከወደ ሚልኪያስ ልውሰዳችሁ። ሚልኪያስ ምዕራፍ 6 ህዝቡን ጥያቄ ይጠይቁታል። ቅድም ስላነበብኩት ማለት ነው። ጥያቄ ይጠይቁታል። ምንድነው የሚጠይቁትን ጥያቄ መሰላችሁ? በጣም ስሙኝ። ወደ እኔ የሚጠይቁት ጥያቄ በጣም አስገራሚ ጥያቄ ነው። እኔ ራሱ ምን አይነት ትሪኪ ጥያቄ እንደምንለው ማለት ነው። ይሄኔ የሆነ ብርድ ልብስ የለበሰ ጥያቄ፣ የሆነ ነገር የሚመስል ግን ያልሆነ ጥያቄ ነው የሚጠይቁት። የሚሉት ምንድነው? ምን ይዤ ወደ እግዚአብሔር ቤት ልምጣ? ምን ይዤ በፊቱ ልቅረብ ነው የሚሉት። ጥያቄው እንደው ዝም ብዬ ላንብብላችሁ መለስ ብለውና ቅድም ስላነበብኩት ላንብብላችሁ። በልዑል አምላክ ፊት ምን ይዤ ልስገድ? የሚቃጠለውን መስዋዕት ነው ከአንድ ዓመት ጥጃ ጋር ይዤ በፊቱ ልቅረብ? እሺ በ1000 አውራ በጎች እስቲ አሁን አንድ ሰው እንደው 1000 አውራ በግስ እንደው አስከትሎ ይመጣል? የእውነት እንደው ልምጣ እንኳን ቢል 1000 አውራ በጎች በ10,000 የዘይት ፈሳሽ እግዚአብሔር ምን ማለት መሰላችሁ? በሌሎች ትርጉሞች ላይ ካች 10,000 እንደ ሐይቅ 10,000 ወንዝ ዘይት ነው የሚለው። ደስ እንጂ 10,000 ብልቃጥ አይደለም ያወራው። ደስ ይለዋል ስለ በደረ የበኩር ልጄን ወይ በጣም ሲያጋኑ ተመልከቱ። የበኩር ልጄን ስለ ነፍሴ ኃጢአት የወዴን ፍሬ ልሰዋለት ላቅርብለት ብሎ ነው ጥያቄውን ተመልከቱ። ሰው ሲፈላሰፍ ብየዋለሁ እኔ ሰው መንፈሳዊ ሳይሆን ሲቀር የሆነ ሲመስለው የሚጠይቃቸው ጥያቄዎች ብየዋለሁ። ሰው የተደበቀ ሞቲቭ ይዞ የተደበቀ ሞቲቭን ይዞ ግን የማይመስል ጥያቄ ሲጠይቅ አይነት ነገር ነው። ምን ይዤ ልምጣ? በየትኛው ነው እግዚአብሔር ደስ የሚለው የሚል ጥያቄ ይጠይቃሉ። ሁሉም የጠየቁት እንትን አይሰጥም። 10,000 በግ አስከትላ አትመጣም። ልክ ነው። 10,000 በግ እንዴት አስከትለ? እሺ ውቅያኖሶች የዘይት ውቅያኖስ እናምጣ። የዘይት ውቅያኖስ ቢኖር ራሱ በምን መያዣ ነው ይዘህ የምትመጣው? ኦኬ የበኩር ልጄን አንተን መሰዊያ ያላጋድሜ ልሰዋለት? አረ እንኳን አንተ አብርሃም አልገደለውም። የአብርሃምን የበኩር ልጅ እንኳን አልተቀበለም። ልቡን ነው እንጂ ቼክ ያደረገው። እግዚአብሔር እንደ ሌሎቹ አማልክቶች የበኩር ልጅን እያስገደሉ እንዳደረጉት በዙሪያቸው እንደነበሩት ሰዎችም አልነበረም። አረ አይደለም፣ የተስተካከለ አይደለም። የሚያሳዝነው ነገር ግን ልንገራችሁ። አሁን የሚመስለው እንዴ ነው? አሁን ልክ ስላችሁ እነኚህ ሰዎች ግን እንደው ኤሉ ምናልባት እነኚህ ሰዎች የእውነት እንደው አምልኮ እንደው ስለ አምልኮ ማወቅ ፈልገው እንዳይሆን ካላችሁ
እውነተኛው ግን እሱ አይደለም ጥያቄያቸው፣ የተደበቀ ነው ጥያቄያቸው። ይሄን ይጠይቁ የነበረው በጣም ኮንቴክስቱን ስታጠኑ እግዚአብሔር ምን አይነት አምልኮ እንደሚፈልግ ያውቃሉ። ግን ምንድነው ማምለክ ሸክም እየሆነባቸው መጣ። አምልኮ ሸክም፣ አገልግሎት ሸክም፣ ክርስትና ሸክም፣ ቅድስና ሸክም፣ ቫይበር ግሩፕ ጢውጤው ሲል ሸክም፣ ፕራክቲካል ማለት አገልግሎ ሸክም፣ ወንድሞች ብራ ሸክም፣ የእህቶች ብራ ሸክም፣ የጸሎት ብራ ሸክም ምናምን እንዴ አይበቃንም? አንኖርበትም? አንድ ሰው አንድ ጊዜ ወዳጄ ስለሆነ ምላችሁ እንዴ ምንድነው ግን ፕሮግራም አልበዛም እኛ ቤታችን አንገኝም አለኝ ማለት ነው። ባይ ዘ ዌይ ፕሮግራም ስናወጣኛ ሰዎች ቤታቸው እንዲገኙ አድርገን ነው ካላንደር። እውነቴን ነው የምነግራችሁ። ስናወጣ መሪዎች በዚህ ቦታ አሉ፣ ሚኒስትሪ ሊደርስ ታውቃላችሁ። ሰው ከቤተሰቡ ጋር ያሳልፍ ብለን ነው የሰመር ፕሮግራም እንኳን ስናወጣ በተሻለ መጠን ብዙ ነገር አቮይድ አድርገን አንገኝም አለና የራሴ ወዳጅ ስለሆነ አረ እንገኛለን አልኩት እና በአሁኑ ቅዳሜ ያው ቤት ነን አልኩት። የለም ቸርች እና ፕሮግራም ቤት ነን አልኩት። ይህ በአሁኑ ቅዳሜ የሆነ ቦታ ሄዳለሁ አለ። ሌላ ቦታ ልትሄድ ነው አንተ፣ መጀመሪያም ቤት አይደል። ጥያቄያቸው ከዚህ በላይ እግዚአብሔር ምን እንስጠው ነው ሪል ጥያቄያቸው የተደበቀው። ከዚህ በላይ ቆይ ምን እናምጣለት እንዴ? አልበዛም እንዴ? ኮምፕሌን ነው እያደረጉ ያሉት ክፍሉ የሚያወራው። አልበዛም እንዴ? እግዚአብሔር ካህናቱ አንዴ ዘይት አምጡ፣ አንዴ ዱቄት አምጡ፣ አንዴ የሆነ ነገር ይዛችሁ ነው ምንድን? አልበዛም እንዴ? ሰንበታትን ጠብቁ ይሉናል። አልበዛም እንዴ? ተቀደሱ ይሉናል። አልበዛም እንዴ? ነገር ነው የጊዜው የነበሩ ሰዎች። እንደ ልቡ መኖር የሚፈልግ ክርስቲያን ኮምፕሌነር ነው። እንደ ልቡ እየሆነ ሲመጣ እንደ እግዚአብሔር ልብ መኖር ስንጀምር ግን ህግጋቱ ከባድ አይደለም። ለዚህ ነው ሙሴ ምን አላቸው መሰላችሁ? እኛ በጣም እንደው ከበደን እግዚአብሔር የሚለው ነገር አትስረቅ፣ እሱን ሳንጨርስ አታመንዝር፣ ሳንጨርሰው በሐሰት አትመስክር፣ ሳንጨርሰው የባልንጀራ ሚስት አትመኝ። እንዲሁ እኛ ከበደን እኮ እኛ ወይ እላይ ሰማይ እንውጣ እንደ እግዚአብሔርን ለማግኘት። እሺ እንደው እሺ መሬት ውስጥ ቀደን እንግባ ካልጣን ነው። እሺ ባህር ተሻገረን ሲሉ ሙሴ ምንም ብለው እንደመለሰላችሁ ታውቃለህ? የእግዚአብሔርን ህግ ትጠብቃ ዘንድ እላይ መውጣት የለብህም አላቸው። እታችን ቁልቁል መውረድ የለብህም። ባህር ተሻግረን ሩቅ መሄድ የለብህም። በአፍና በልብ ቀርቦልሃል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርን ከሙታን እንደስነሳው በልብ ብታምን ትድናለህ ብሎ ጳውሎስ ተናገሩ። በኋላ ላይ ምን አለ? ቀርቦልሃል አሉ። ክርስትና ከባድ አይደለም። ለምን? ሰፈራችን ድረስ የመጣ ነው። ሞቶልኝ እንጂ ክርስቲያን የሆንኩት ሙትልኝ የሚል ክርስትና ቢመጣ ምን ልሆን ነው? እኔ ምትድነው ሞተ ነው የሚባል ክርስትና ቢሆን አሁን እኛ ምን እንሆን ነበር? እኔ ከማይድኑት ነኝ፣ እርግጠኛው ልንገራችሁ። የፈርስት ሴንቸሪ ሰዎች ታውቃላችሁ ክርስቲያን ነኝ ሲሉ ይገደሉ ነበር። ለዚህ ነው በጌታ መንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ማንም አይልም የሚለው። ለመሰላችሁ ኢየሱስ ጌታ ነው ቄሳር ይሏቸዋል። ኢየሱስ ስትሉ ለዚህ እኮ መንፈስ ያስፈልገው። አንዳንድ ተግዳሮት እኮ ያለ መንፈስ አንችለውም እኮ። እንገራ ልመልሳችሁ ልንገርህ። መልካሙን ነግሮሃል። ምን ማለት መሰላችሁ? የልቡን እንዴት ይመለክ? ሸክም ሆነብህ ላሳያ። የልቡን ሚሻው ምንድነው? ካንተ ሚሻው ምንድነው? ፍርድ እንድታረግ ምሕረትን ትወድ ዘንድ ከአምላክ ጋር በትሕትና ትሄድ ዘንድ አይደለምን? ትንሽን ዘርዝሯ ምን ማለት እንደሆነ። እሱን ከማለቱ በፊት ግን ከቁጥር 1 ጀምሮ ያደረገላቸው ነው የነገራቸው። ምን አረገላችሁ ሚላቸው ነው የነገራቸው። ከባርነት አወጣዋችሁ። ለምንድን ነው ብዬ አሰብኩኝ። አውላችሁ እግዚአብሔር ራይት አምልኮን ከመዘርዘሩ በፊት ምን እንዳደረገላቸው ነው ያሳያቸው። ለምንድን ነው ብዬ ሳስብ ቅድም የተነገረው ቃል ለካ እውነተኛ አምልኮ የሚወጣው የተደረገልንን ከማወቅ ከተደረገልን ነው የሚወጣው። ለካ አድርጉ ከሚልም ከስርዓት የሚወጣም ስላልሆነ ማለት ነው። ምን አላቸው? ከግብፅ አወጣዋችሁ፣ ታደግኳችሁ ያለው ቃሉ ላይ ያለው ነው። ታላላቅ መሪዎችን አስነሳውላችሁ። እንደ ባላቅና በለዓም ያሉ ረጋሚዎች ሲመጡ መርገምን ከለከልኩላችሁ። ከሴጢም እስከ ጌልጌላ ድረስ መራዋችሁ። ቆይ ምንድነው አርግ ምትለኝ ነው ቃሉ? በደንብ ውስጡ ስታጠሩት ምን አርግ ያለው የሚል ቃል አለ ውስጡ። እንዴ ምን አርግ ያለው እንዴ ምንድነው? እንደዚህ እንደው ሸክም ሆነብህ እኔን ማገልገል። በጣም ሸክም ሆነብህ። ኑሮውን ስትኖር ሸክም አይሆንብህ። ሌሎችን ነገር ስታደርግ አለቃን የሰር ያርክ ስትታዘዝ ሸክም አይሆንብህ። የሆነ ነገር ለማድረግ ሸክም አይሆንብህ። ምን ነው ግን የእግዚአብሔር ስራ የእግዚአብሔር ቤት ክርስትና ቅድስና ሲባል እንደው በጣም ማይደረስበት አረከው።
ምንድነው ግን ፍቅር ስለሌለ አይደል? ሰው ለሚወደው ሩቅ ይሄድ የለ። እኔ ድሮ ገና እንደተገናኘን ከኢትዮጵያ ጋር የመሸኛኘት ምሽት ይባል ነበር። ወድጄ እኮ አይደለም። ፍቅር መጥፎ ነው እናንተ። ቤተ ክርስቲያን ደግሞ አትገናኙ ነው የምትለው። ጥሩ ነው ግን ከመሻ አትገናኙ እና እሸኛታለሁ በሯ ጋር እንደርሳለን። የአዲስ አበባ መሸኛኘት ደግሞ ታውቃላችሁ፣ እየተጎተትን በቃ በየመንገዱ ቤቷ ጋር እንደርስና ትንሽ ልሸኝ ትልና 3 ማይል ትንሽ እኮ ነው። ከዛ ደግሞ አሁን ደግሞ ውይ ሲደርስ መጣሽ አረ መንገድ ላይ እላለሁ። መንገድ ላይ እኔ እኮ ምንም እኮ የለም መንገድ ላይ ልጅ ስንት ወንበዴ ያለ እኔ ልሸኝሽ እንደገና ስንሸኛኝ። ፍቅር ምን ማያደርገው ነገር አለ? ፍቅር እየጎደለ ሲመጣ ነው። አሁን ሞልኒ ሲባል አረ ድሮ ባሎቻችሁ የሆነች ትንሽ ነገር ሲያደርጉ የኔ ጀግና፣ የኔ ጎበዝ፣ የኔ አንበሳ፣ አሁን ጣራ ላይ ወጥቶ ጣራውን ነቅሎ ገጥሞ ራሱ አሁን ይሄን ሰራው ማለት ነው ይባላል። ፍቅር ሲጠፋ እኮ እናንተ ፍቅር የቤት የኮምፕሌን ቤት ነው እኮ። ቼክ አድርጎ ወዳጆች፣ የሆነ ነገር በጣም ቤታችሁ ላይ ሪቲን የሆነ ነገር ፍቅር ከጠፋ እንትን ከጠፋ የሆነ ኮምፕሌን ምናምን ፍትጊያ በጣም ከበዛ ጌጁ ፍቅር ነው። ለምን ፍቅር አይቆጥርም፣ በደልን አይቆጥርማ። ፍቅር ስራ አይበውንበትም፣ አይበዛበትም። አሁን እኮ ስራ ነው እኮ። እሺ ጽፈህ ስጡኝ፣ ቲክ እሺ ምንም እንበል ብሏል አንዱ። ሚስቴ እወድሃለሁ አይለኝም ባሌ። በቃ ከዛ ባልየው ተጠራ። ምንድነው አንተ እወድሻለሁ አትልም ሲባል እኔ ይኸውልህ አንዴ ያጋባኝ ቀን እወድሻለሁ ብያለሁ፣ ሐሳቤን ስቀይር እነግራታለሁ አለ። ምን ቸገረ በል በቃ ዝም ብለህ እወድሻለሁ። ፍቅር እኮ ወዳጆች አንዳንድ ነገር እኮ በጣም ሸክም የሆነብን ነገርየው ሸክም ስለሆነ አይደለም፣ ከልብ ስላልፈለቀ ነው። አንዳንድ ነገር እውነት ነው፣ ካልቸራል ነገሮች ሊሆኑ ይሆናል። አንዳንድ ነገር እንግዲህ ሰበር አድርገንም ያልቻልንበት ምክንያቶቻችን ኮንቪክት ማንሆንበት ምክንያት እኮ ለዚህ ነገር ዲዘርቭ ያደርጋለሁ የሚለውን ማወቅ አለብን። ምን ያርጋለሁ አንተ ምን አርጋለሁ? ለአንተ ፌር አልነበርኩም። ሙግቱን ላሳያችሁ። እግዚአብሔር የሞገተ ምክንያቱም እሱ ሪፕሬዘንት አድርጌ ስለሆነ እንደሚገባም ጌታን ቃል ሪፕሬዘንት አድርጌ ባልናገረው ምችለውን ያህል ግን ላስረዳችሁ። ፌር አልነበርኩም ለአንተ ሚለው በፍቅር አልመራውም። ለእስራኤል የሚሞግት አልመራውም፣ አልባረኩም፣ ባህርን አልከፈልኩልህም። መሪዎችን አስነስቼ እነ ሙሴን እነ ኢያሱን ሌሎች መሪዎችን አስነስቼ ምድረ በዳውን አላሻገርኩም። ከሴጢም እስከ ጌልጌላ በጣም ረጅም መንገድ ምድረ በዳ ነው ሙሉ መንገዱ። አልመራውም። እነ በለዓም ሊረግሙ ሲመጡ አንደበታቸውን አስቀይሬ በረከትን በአንተ ላይ አላስናገርኩም። ታዲያ ምን ነው ሸክም ሆነብህ? ምን ነው ከበደ? ምን ነው ያደረኩልህ ነገር እየተረሳ እየደበዘዘብህ ሲመጣ ለኔ የምታረገው ነገር ሸክም፣ አገልግሎት ሸክም፣ እንዘምር ሸክም፣ እንጸልይ ሸክም፣ እንስጥ ሸክም፣ እንዋደድ ሸክም፣ ህብረት እናርግ ሸክም። ምን ነው ዲስማት ሸክም ሆነብህ? ከኃጢአት ሰው ድኖ ከዓለማዊነት ወጥቶ ለዚህ ለጌታ ያጨበጭብክበት እጅ ዛሬ ባታጨበጭብ የሆነ ዳንስ ቤት እንደምታጨበጭብበት አታውቅም። ለሱ ያሳለፍከው አሁን ዛሬ ማለዳ ላይ መተህ የዘመርክለት ቢበዛ ከላይ ሸፍትና አውልቀ መንገድ ላይ ነው የምትሮጠው። ጂም ኤክሰርሳይዝ ነው ብታረግበት። ያው አሜሪካኖች ጥናት አይቼ ነው አሜሪካኖች ሰንዴ ሞርኒንግ የት ናቸው ተብሎ ቼክ አደረጉ። ባርና ግሩፕ የሚባል ሸርት አውልቆ መንገድ ላይ የምታዩት ማለት ነው። እሱ ቸርች ሄደ የነበረው ሰው ቢበዛ በቃ ሰመር ነው ይሞቃል። በቁምጣ መንገድ ላይ ተውታላችሁ እየሮጠ። እኛም እኮ እዚህም እኮ ኤክሰርሳይስም ማያንሰን ነው እንዴ? ቁጭ ብድግም እኮ ስንል ጤና ነው። ተውት አምልኮውን ማለት እኮ ሰው ከኃጢአት ድኖ ከሰይጣን ድኖ ከዓለም ድኖ ከሞት ድኖ። እንዴት ነው ግን ሰው ለሚወደው ነገር የሚወደው ከሆነ ለሚወደው ነገር እንዴት ነገር ሸክም ይሆንበታል? ኤርሚያስ ሙግቱ ይሄ ነው። ሰበበኛ ሚል ነው። እናንተን አይደለም ቃሉን እየተራኩ ነው። ሰበበኞች በጣም ነው። የሚካያስ ሰዎች ሰበበኛ ነው። ሰበብ እያበዛችሁ ነው። ለድካማችሁ ሰበብ እየሰጣችሁ ነው ያላችሁ። እግዚአብሔር እኮ ነው እንሟገት እኮ ነው ያለው። እንዋቀስ። አንድ ፈን ልንገራችሁ፣ በጣም ቀላል ግን ምሳሌ ስለሚሆን አልነገራችሁም የት እንደተከናወነ ይህ ታሪክ። አንድ ቦታ ላይ ሽምግልና ተጠራን። ሽምግልና ሄደን ማለት ነው እና እኔ በሽምግልናው ተቀማጩ ነኝ እና
ደግሞ ሽማግሌ ተጠያቂዎች ደግሞ ይመጣሉ ማለት ነው። እና እኔም ተቀማጭ ነው ተቀምጠናልኛ እና ጠያቂዎቹ አርፍደው መጡ ማለት ነው። እና ቆሙ እና አንዱ ከተቀመጥነው አንዱ ለምን አረፈዳችሁ? ይሄ በእውነት የሙሽሪትን ቤተሰብ ዲስሪስፔክት ማድረግ አይመስላችሁም ብሎ አፍጥጦ ጠየቀ። በዛ በኩል ያሉትም አያፍሩም። ምን ቢሉ ጥሩ ነው? አበሻ መሆናችን እንዲታወቅ ነው አይደል? እኔ ባለሁበት ቦታ ባልየው የሚያገባት አበሻ መሆኑን በምን ታውቃላችሁ? አርፍደን ካልመጣን ብለን ሰበብ አይጠፋም። ወዲያው አጠፈ። በቃ ቤተሰቡም ተስማምተን አለፍንኛ። ሰበብ ምክንያት በጣም ቀላል ነገር ነው። ምክንያት እነኚህ ሰዎች ምክንያት ነበር የሚሰጡት። ለምን ምክንያት? ወዳጆቼ ስጋቴ በጥቂቱ ከሁላችንም አብረን ደካሞች አይደለም፣ ሁላችንም አብረን ምን በረታው። አንዳንድ ልማዶቻችን ግን፣ አንዳንድ ድካሞቻችን ግን፣ አንዳንድ ሰበቦቻችን ግን እንኳን እግዚአብሔር ፊት ልጆቻችን ፊት ሚዛን እየደፉ ነው አይደለም የሚለው ግን ያሳስበኛል። ታዛቢ ቤት ተቀምጧል። ቤት ውስጥ አይን አለ፣ ትንንሽ አይን ሁሌ ያያል፣ ዋች ያደርጋል። አይናገር ያከብርሃል፣ አይናገር ያከብርሻል። ለጊዜው ስቲዋርድ ነህ። አደራ ስለተሰጣችሁ እግዚአብሔር ተፈጥሯዊ ፊር እነሱ ስላስቀመጠ ይፈራሉ። ግን they watch በየቀኑ ያያሉ። አባቴ ቫልዩ የሚያደርገው ምንድነው? እናቴ ቫልዩ የምታደርገው ምንድነው? ያያሉ። አምልኮን ዴፊኒሽን በደንብ ነው የሚነግሯችሁ። ጥቂት ዓመት ጠብቁ፣ ይነግሩኛል። ስዊች ኦን ስንሆን እዚህ ጋር ፓርኪንግ ሎቱ ስንገባ ስዊች ኦን ስንሆን የኔ ጌታዬ ምናምን ስንል ልክ ስንወጣ ደግሞ ስንቀየር ያውቃሉ። በጣም ነው የሚያውቁት። አይነግሩን ይሆናል። የሚያስፈራኝ ግን ይሄ ነው። ቶሎ በጊዜ ካላስተካከል ነው ማለት ቶሎ መቀነስ አንዳንድ ነገሮች። ፍቅር ሲወሰድ ሰበበኛነት ይበዛል። እናንተ ሰበበኝነት በጣም ነው የሚበዛው። ሳኦል ፍቅር ተወሰደበት። እናንተ እግዚአብሔር መውደድ ከውስጡ ጠፋ። ምን ቢታክተው ጥሩ ነው? ሳሙኤል ቆየ ይላል። ካህናትን እናንተ እኮ ተጠብቀው እኮ ነው 3 ቀን እኮ ለመሰዋት ሄዶ 3 ቀን ይጠብቃሉ ሰዎች። ሳኦል አንተ ሳሙኤል ስዘገይ ሳሙኤል ተገረመ። ምን አልከኝ? ዘገየህ። ስለዘገየው ስርዓት ታስካለው። ስለዘገየ መለኮታዊ ፕሪንሲፕል እንትን ትላለህ፣ ትጥሳለህ። ስለዘገየው ለካህናት የተፈቀደውን ስርዓት አንተ ብቻህን ታረጋዋለህ። ምን አይነት ነገር ነው የገባህ ሳኦል? እንዴት ነው ያሰብከው? ከዛ በኋላ ሰበብ፣ እንደገና ሌላ ሰበብ፣ ዘገየ። እሺ ሰበብ። ወዳጆቼ አንዳንድ ሰዓት የሚያደርግ እንኳን ራሳችን ቼክ እናድርግ። እኛን እንገራችሁ እንደ ቤተክርስቲያን ሁላችን ወዳጆች ነን። እኛ ኦን ታይም ነው የምንጨርሰው እንደምታዩት ማለት ነው። 10 ደቂቃ በጣም ቢሄድ 5 ደቂቃ ቢሄድ ነው እዚህ። ይሄ አንዳንድ ጊዜ ሊያራዝሙ ሲፈልጉ ምናምን አይነት አይደለም። ወጣችኋል? የሰዓት ዲሲፕሊን አይደል። አንዳንድ ጊዜ ለጌታ የሚሰጥ ሰዓት ወርልድ ካፕ እኮ 1 ሰዓት ተኩል እኮ ነው ምን እውነቴን እኮ ነው። 1 hour and half እኮ ነው አንድ ጨዋታ። ማከል 15 ደቂቃ ነው፣ ማስታወቂያ 15 ደቂቃ ነው የምታየው። ያን ሁሉ ሰዓት አጥፍተን ነው የምናየው። ወዳጅ 40 አዳር ምን ጸልይበት ሰዓት አንድ ሰው 10 ሰዓት የመጣው 2 ሰዓት ነው። አንድ ኳስ ብጨርስ ነው እዚህ ሚድናይት እስኪሆን ድረስ ግን ያደርገናል። አናውቀውም። ግን ምንድነው ጌታ የተወሰደብኝ? እኔ አውቀዋለሁ። እኔ አንዳንድ ጊዜ ወዳጆቼ ሸክም የሆነብኝ ነገሮች በጣም እንትን እያሉ አውቀዋለሁ። ሴንስ ጌጁን አውቀዋለሁ። እንኳን እኔ ታውቀዋለች እንትን ስል ቶሎ ብሎ የሆነ ነገር መቀየር ነው ቶሎ ብሎ። ከዛ በኋላ መልሶ እንደገና ሌላ ምክንያት ሰጠ። ምን አለ እንደገና? ሰዓት ብሎ ምን ነው የኔ ያረዘመብህ? 30 ምናምን ዓመት እየጠበከኝ አልነበር እንዴ ስትሰዋ የነበረው? ምን ነው በአንዴ ሰዓቱን ትዝ አላል? አየህ፣ መንፈስ ስለተወሰደ ነው ካንተ። አየህ፣ ፍቅር ስለተወሰደብህ አሳረረ ትንሽ ደቂቃ። እኔን መጠበቅ መስዋዕት፣ ለእግዚአብሔር የሚሰዋ መስዋዕት ብትሰዋ ምን ችግር አለ? አረርክ ለዚህ። ከዛ እንደገና ሌላ ሰበብ አይሰጥም። ደግሞ ሌላም እኮ ምክንያት አለኝ አለ። እናንተ የደከመ ሰው ምክንያተኛ ነው። እግዚአብሔር ከምክንያት ያውጣል። ከዛ መልሶ ምን ደግሞ ለምን አላጠፋም? በሙሉ ለምን አልታዘዝክም? ምን መሰል ህዝቡ ነው ደግሞ
አሁን እኮ ብዙ ሰበቦች አሉ። ይሄ አገሩ አይደል መንፈሱ ስርዓቱ ምናምን ምን ነው? አረ እግዚአብሔር ወገኖች ሀገር ተሻግሮም ይመራል፣ ሀገር ተሻግሮም ይገዛል። አረ እግዚአብሔር ይርዳ። ሲጩሁና አሜን እንበል። አንድነት ጸጋ ስለሚያስፈልገን ለኔ ያስፈልገኛል። እኔ መስብከው ለራሴ መስመር ስለሆነ ጸጋ ያስፈልገኛል። በኋላ ጨርቁን ቀደደበት። ያዘው፣ ጨርቁን ያዘው በግድ ሳሙኤል ልቀቀኝ አለው። እኔ እንዴት ልረዳ እችላለሁ? እግዚአብሔር እምቢ ያለህን እኮ ሰው ሊረዳ አይችልም። አንዳንድ እኮ መንፈሳዊ ፕሪንሲፕል እንትን ያሉ ሰዎች በነብይ ነገሩን ለማለዘብ ይሞክራል። እጅን ጫንበት፣ ቀድሰው ይሄን ርኩስ ነገር አይቀደስም። በቃ እንደ ቃሉ ካልሆነ ነብይ አይቀድሰው። ወዳጆች ለምን መሰላችሁ ግን ዲፕ ኢንሳይድ ስታዩ ምን እንደሆነ ታውቃላችሁ? በዘመኑ የነበረው ነገር ሞራል ቫልዩ ወድቋል። ሪል ነገሩን ስታዩ ካልቸሩን ስትመለከቱ መስዋዕት መራከስ ጀምሮ ነበር በጊዜው የነበሩ ሰዎች። እግዚአብሔር ከነሱ እየጠየቀ የነበረው ሪሊጂየስ የሆነ ሰርሞኒን አልነበረም። ሞራል ኤቲካል ኮንዳክት ነው እየጠየቀ፣ ስነ ምግባር ነው እየጠየቀ የነበረው እግዚአብሔር። ስነ ምግባራችሁ ይታል፣ እኔን የምትወዱበት ፍቅራችሁ ይታል፣ ሸክም። ታዲያ ምን እንደው የምፈልገው እቺን አሳይቻችሁ ልጨርስ 10 ደቂቃ። እኔ ከእናንተ የምፈልገው ልንገራችሁ። መጀመሪያ ፍትህን ማድረግ። ለምን ፍትህን አታደርጉም? ምን ማለት መሰላችሁ? ትክክለኛ ነገር ማድረግ ማለት ነው። ሰዎችን በፍትህ መያዝ፣ ማጭበርበርን መተው፣ የደካሞችን ሸክም መሸከም፣ ለተጠቁ ሰዎች መሟገት። አሁን እየተወሰደብን ነው፣ አዘ ክርስቲያን እየተወሰደብን ነው። ኧረ እግዚአብሔር ይርዳን ወገኖች። ይሄ መማፀኛም ስለሆነ እግዚአብሔር ይርዳን። አሜን። 30 ሚሊዮን ክርስቲያን አለ ኢትዮጵያ ውስጥ። መግደል ግን አላቆመም፣ ኮራፕሽን ግን አላቆመም። ከ30 ሰው ከ100 ሰው 30 ክርስቲያን አለ ማለት ነው ካልተሳሳትኩ። እንግዲህ አስቡት፣ በዚህ ሁሉ ክርስቲያን ቶፕ የፖለቲካ ቦታዎች ላይ ተቀምጠናል። ዛሬም ግን አልቆመም። ብዙ ነገሮች ግን አሉ ስቲል። ክርስትናን ከእውነተኛ አምልኮ ያለየ ሰው የትም ቢቀመጥ ለውጥ ያመጣ። ብዙ ነፍስ የሚገሉ ሰዎች እኔ ፐርሰናሊ ማቀው ነገሮች ስላሉ ብዙ ነፍሰ ገዳዮች ክርስቲያኖች ናቸው ስማቸው። ያ ክርስቲያን እንደውም አንድ ፓስተር ወደ አንድ አካባቢ ላይ ሄደና በጣም ብዙ ሰው ይገደላል፣ ብዙ ሰው ጄኖሳይድ የሚደረግበት ኤሪያ ነው እና ከባሳው አወረዷቸውና ይሄንን በጥፊ አንተ መንግስት ብራን ብሎ ካሉ በኋላ አወረዱት። ልክ ሲያው ፓስተርዬ አንተ ፓስተር እንዴ አገልግለን ብሎ ይዘውት ሄዱ ኮንፈረንስ። አገልግዬ መጣው ሲል ምን አገልግለ መጣ አልኩት። ትባረካላችሁ ነው እንዴ አለ። ልሙት እንዴ አለ። ስጨርስ የፍቅር ስጦታ በፖስታ ሰጥቶኝ ላኩኛል። እንደው ምን እንዳለ ንገራችሁ። ሲቸግረኝ ምን ነው በጠሩኝ። ምን ዋጋ አለው ወዳጆቼ? ነፍሰ ገዳይነቴን ከኔ ያላወጣ አምልኮ ምን ዋጋ አለው ወዳጆቼ? እውነት ከተነጋገርን ምን ዋጋ አለው? ወንድምን አቃፊ ያላደረገ አገርን በአንድነት መኖር ያላስቻለ የክርስትና ብዛት ምን ያደርግልናል? ይሄው ፍትህ ምን ያደርግልናል? የእናት እንደዚህ ስፍስፍ ብላ ልጇን ያሳደገችን እናት ልጅ ገሎ አርዶ እግዚአብሔር እንዴት ድንቅ ነው መዘመር ምን ያደርግልናል ወዳጆቼ? እግዚአብሔር ይፈውሰን። እኔ እነሱ ብዬ ማወራው ሰው የለም፣ እኛ ነን። እግዚአብሔር ይፈውሰን ወዳጆቼ። ኤ.ደብሊው ቶዘር የተባለ ሰው በህይወታችን ውስጥ 2 ዲዎችን እንዳንረሳ፣ ዶክትሪን ኤንድ ዲዩቲ። ዶክትሪን አሁን ይታወቃል፣ አገላጥናል። ስለ ስላሴ ምናምን ብትሉት የተሻለ እውቀት አለን ከድሮ ሰው። ዲዩቲ ፕራክቲካል የለም። ካሁን በፊት ደጋግሜ ነግሬያቸዋለሁ። ኢትዮጵያ ውስጥ በተከሰተ አንድ የግርግር መካከል አንዱ ሰው በጩቤ ወጋው። ትክክለኛ መረጃ ያለኝ ጉዳይ ነው የምነግራችሁ። እዛው ሆኜ ነበርኩ እዚህ ሰማው። ከዛ በኋላ ከሰዓት በኋላ ኳየር ቆመ ልጁ። ድንገት እዛ ኢንቮልቭ እንዳደረገ የሚያውቀው ሰው ጠራውና ይሄ ሌላ ነው። እንዴት ነው ይሄና ይሄ ሌላ የሚሆነው? እንዴት ቃሉና እንዴት አታርግ ያለው ነገር አንድ አይነት ሊሆኑ ይችላል? ፍትህ ጀስቲስ አስፈላጊ ነው። ባይዘዌ በዘመናት ውስጥ ቤተክርስቲያን ለየትኛውም የፖለቲካ አባል አቋም እንድትይዝ አይጠይቃት መጽሐፍ ቅዱስ። ኢየሱስን አቋም ያዝ ብለውት ነበር። እንደዚህ ኮይን አሳይተው ለማን እስቲበል ተናገር አልተናገረም። የፖለቲካ አቋም ምናራምድበት ስላልሆነ። ፍትህ ግን ተናጋሪ ነች ቤተክርስቲያን። ለዚህ ነው መጥምቁ ዮሐንስ ስለ ፍትህ ነው የሞተው። የአባትን የወንድም ሚስት ማግባት የለብም ሲለው ትክክል አይደለም። እናቶችን መግደል ትክክል አይደለም።
ህፃናትን መግደል ትክክል አይደለም። ኮራፕት ማለት ትክክል አይደለም። ነጋዴዎች በድሃ ደም ላይ እየተራመዱ መክበር ትክክል አይደለም። ፎቅ መስራት ትክክል አይደለም። ምንም የአንድ የተራ ሰው ቃል ቢሆንም ምናገረው ይሄ ስለሆነ ግን በጣም በብዙ ድፍረት በብዙ ደስታ ነው ምናገረው። ተናጋሪው እላይ ያለ ስለሆነ እሱ በሚናገርበት ቶን ለመናገር ሞክራል። ምሕረትን እኔ የምፈልገው ጀስቲስ ነው። ያስፈልጋል ጀስቲስ። ለድሃ አደጉ ዳኛ አለ ከሰማይ፣ ለመበለቲቱም ይሟገት አለ። ያንድ ህፃን ልጅ ደም ግድ የሚለው አለ ሰማይ። ነፍሱን የሱን ኢሜጅ እፉ ብሎ ያስቀመጠ ለከሱ ነፍሱን ሚሻ ከላይ ተቀመጠ አለ ወዳጆቼ። የቱም ሀገር ሄዱ። አሁን አንድ ሀገር አትጥቀሱኝ። የኛ ሀገር ኢትዮጵያ ስለሆነ ወይ ኤርትራ ስለሆነ እንዳይመስላችሁ አለ። እዚህም ነፍሰ ገዳይ ነው። እዛም ምድሪቷ በዛ የተሞላች ነች። እዚህ ሀገር እንደመጣሁኝ አንደኛው ሰው ጠየቀኝ። ምንም አይገባኝም። እኔ እዚህ ሀገር ፖለቲካን እስካሁን ድረስ ማገባ ነገር ይሄ ነው። ምንም አይገባኝ እና ጠየቀኝ። ክርስቲያን መሆን ፈልግ ነበረ፣ ግን እንዴት እነኚህ ክርስቲያኖች ያረጉት አለኝ። እዚህ ሀገር ያሉ ክርስቲያኖች የዛሬ 73 ዓመት በፊት ማርቲን ሉተር ኪንግ የተባለ ጁኒየር የምንለው የጥቁሮች መብት ተሟጋች የነበረው ሰው አግብቶ ነበር እና ያገባበት ምሽት ላይ በዛን ጊዜ ላይ የክርስቲያን ሬት በዚህ ሀገር ላይ የነበረው ሬት 90% ይሆን ነበር ይላል። አንተ እንደ ኦቨርኦል ሲያሰሩት ኦል ክርስቲያን ኔሽን ተብላ ዋን ኔሽን አንደር ጋድ ተብላ ወረቀቷ ላይ ተጻፈ ማለት ነው። በየጊዜው የሚዘመርበት ቸርቾች በኤቭሪ ሜትር ያሉበት እንግዲህ ተመልከቱ። እና ያገባበት ማታ ላይ ሴግሪጌሽን ስለነበረ ጂም ክሩ ነው ምናምን ክሩ ሚሉት አንድ ህግ ስለነበረ ጥቁርና ነጭ አንድ አይደለም ብለው ስለነገሩት ክርስቲያን መሪው ክርስቲያን ይሄንን ይዘው ተከልለው ጥላቻ ስላራመዱ ሰውየው ሚስቱን ይዞ የት ይተኛ? ሃኒሙን የት ይውጣ? ያገባ እኮ ናይት ነው የምነግራችሁ። መጨረሻ ላይ ቦታ አጥቶ አንድ ጥቁር ሰውዬ ነበረ፣ ጥቁር አፍሪካን አሜሪካን ፋነራል ሆም ውስጥ ነው ያደረው። ግን እንዲላል የሱን ታሪክ የሚናገር አንድ ሰው ፋነራል ሆም ውስጥ ሆኖ ግን እንደዚህ ያለ እዚህ ጨለማ ውስጥ ብርሃን አበራለሁ ብሎ አሰበ ይላል። ጥላቻ ነው። በዘመኑ ጥላቻ አልሰበከም። ታውቃላችሁ ጥላቻ ነው አይደለ? ይሄን ሁሉ እንዳረግ ያረገኝ አንድ ሰው ሃኒሙን እንዳይተኛ ሆቴሎቹን ሁሉ ያዘጋበት የሬሳ ማሳደሪያ ክፍል ሚስቱን ይዞ አደረ። ክርስቲያን ኔሽን ወይ ነው ክርስቲያን ኔሽን ለኛ አምልኮ ሲዛባ ሰው ስርዓት ሲሆንበት እግዚአብሔር ክርስቲያን ኔሽን ነጭ ጥቁር የሚለይ ኦሮሞ አማራ የሚለይ ጉራጌ ምናምን የሚለይ ሰውን በክርስቶስ ሳይሆን በዘር የሚቀበል ራድነን የሰራዊት አምላክ እግዚአብሔር ወይ ምሕረት እንድታረግ አይደል የምፈልገው? ምሕረት አንድ ሴት በጣም ለአንድ ሰው ምሕረት አላረገች አለችና ፍርድ ቤት ሰውየውን ታንገላታውና ዳኛው ግራ ገብቶ ጠየቀ። ምን ሆኖ ነው? ምን ሆነሽ ነው አላት። ይሄ ሰውዬው ውሻዬን ገደለዋል። እንዴት ገደለው? ቴምር ዛፍ ላይ ቴምር አወርዳለሁ ብሎ ሲንጠለጠል ወደቀና ገደለው አለች። ሰውየው ምን ሆነ? ተሰብሯል ሰውየው አለች። ኦኬ እንግዲህ ፍርድ ይካሄዳል። ቴምር ዛፍ ላይ ውጭና ውሻውን ግደይ አላት ከታች። እውነት ነው። እንደዛ ከሆነ የገደለው ጀስቲስ ወጣ ውጪ እዛ ላይ ውሻው ከታች ይሆንልሻል ውረጅ አላት። የሚወራረደው ትክክል እሱ ስለሆነ ማናችንም ንጹህ አይደለን። ማናችንም ኤርሚያስ ደረቱን እየደቃ በደልን ያለው ባልኖረበት ዘመን ስለተሰራ ሚስቴክ ነው። አምልኮ መላሽ ነው። አምልኮ ሰፍሳፋ ያደርጋል። አምልኮ ነከሌ ብሎ የሆነ ዘር የሆነ ሃይማኖት ላይ እንትን ሚላ የሚፈርድም አይደለም። እኛ ነና እኛ ወዳጆቼ ምሕረትን ውደድ። ሚስትህን ይቅር በላት። ወንድሞች ይቅር እንበላቸው። ክርስቶስ አጠባት እኮ ነው። አጠባት በቃ አጣጠበና ቆማት። ሞክር አጥበ ለማቆም ይቅርታ ተቀባይ ሁኝ። ይቅር በይ አንቺ። ምክንያቱም እግዚአብሔር መተሽ ከምታመልኪው በላይ ለባልሽ የምትሰጪውን ምሕረት ነው እንደ አምልኮ የሚቆጥርልሽ። ለሚስት የምታረገውን እንክብካቤ አምልኮ ነው። ቤት ውስጥ እግዚአብሔር እየተመለኩ ነው ይላል። ምን ዋጋ አለው ወዳጆቼ? ይቅር ማትለኝ ሚስት ባትኖር እኔ አገልጋይ አልሆንም። ይሄው በጌታ ፊት ነው የምነግራችሁ። ምሕረት ነው ያቆመኝ። የእግዚአብሔር ምሕረት ብቻ ነው። የሰው ምሕረት ስለማንምራቸው ሰዎች ወዳጆች፣ ይቅርታ ስለማናረግላቸው ሰዎች ዘመናቸውን ሁሉ ጸጋቸው ተይዞ ህይወታቸው ተይዞ ሰው ይፈርድባቸዋል። አንቺስ ልታድኙ ምቺውን ባልሽን ምሕረት አርገሽ አጥበሽ ማቆም ሲገባሽ ሰው ይፈርድበታል። ደግ ሴት ይጥፋ እንዴ? ደግ ወንድ ይጥፋ እንዴ? እንደው ተውት። ደግ ክርስቲያን ይጥፋ እንዴ?
ወገኖቼ የእግዚአብሔርን ጩኸት ለመጮህ ነው በዚህ ቦታ የቆምኩት። ደግሜ ላስታውሳችሁ፣ በአምላክ ፊት በትህትና ተመላለስ። ፖስት ሞደርን በራስ መታመን፣ ሰልፍ ሴንተርድነስ፣ ኢንዲቪጁዋሊዝም መብቴ ነው። የማንንም ትዳር አላቆምም። መብትን የምታስከብርበት ቦታ ከሆነ ያው ፍርድ ቤት ያው ቁም። አንድ ሎየር እንዲያለ ይመጣል። ብዙ ሰው ሲፋታ ፍርድ ቤት ይቆማል። እኛም በለጥጋለን። የነሱ ልጆች ከፕራይቬት ስኩል እየወጡ ፐብሊክ ስኩል ይገባሉ። ያው ከበለጠ ልከኝነቱ ከበለጠብሽ ልከኝነቱ ከበለጠ ሂድ፣ በቃ ሂዱ። ታጭዳለህ። ልጅን ከመኝታ ቤት ማውጣት ሲያቅትህ ዲፕሬሽን ውስጥ ልጆች ገብተው ግራ ሲገባቸው አባት ምሳሌ የሚሆን አባትና እናት ሲያጡ የዛን ጊዜ ልፈርድ አይደለም። ቃሉ ግን የሚለው ይሄ ስለሆነ የሚያታግል ነገር የለም ማለት ነው። አለ አብረን እንታገላ፣ እንጸልይ፣ አብረን እንጸልይ። ጄኔሬሽን እየጠፋል። ጌታ እርዳን እንበል። አንዳንድ ጊዜ ሁሉ ነገር የቤተሰብ ሚስቴክ ላይሆን ይችላል። እኛ ምንችለውን ካረግን በኋላ ልጆች ደግሞ የራሳቸውን ውሳኔ ሊወስኑ ይችላሉ። ማይቆጫቸውን እናርጋ፣ ማይቆጨን እናርግ ነው እንጂ አንዳንድ ጊዜ ደግሞ ቤተሰብ ልጅ የሆነው ሁሉ እኔ ነኝ ብለንም ራሳችን እንድንወቅሳለን። ምንችለውን እናርግ። እግዚአብሔር እነሱን ይረዳል። አምልኮ ሰውን ያገለለ ስርዓት አይደለም። በቃ ሰው ምን አገባኝ እኔ ከእግዚአብሔር ጋር ነው ዲል ይላሉ አንዳንድ ሰዎች። አንተ ታቀኝል ምን አገባኝ እሱ ቢያቀኝ ባያቀኝ። አረ ያውቃል። መጽሐፍ ቅዱሳዊ አስተሳሰብ አይደለም። ሁለት ክፍሎችን በ3 4 ደቂቃ ላጠቃ። መዝሙር 15 አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይቆማል? ባጭር ቃል እንዲህ ነው የሚለው በሌላ ቋንቋ። ከማን ጋር ነው እግዚአብሔር አላይን የሚያደርገው? እግዚአብሔር ከማን ጋር ነው ሰልፍ የሚወጣው? እንገርህ በቅንነት ከሚሄድ ጋር፣ ጽድቅን ከሚያደርግ፣ በልቡ እውነትን ከሚናገር፣ በአንደበቱ ከማይሸነግል፣ በባልንጀራው ላይ ክፋትን ከማያደርግ፣ ዘመዶቹን በማይሳደብ፣ ኃጢአተኛ በፊቱ ከተናቀ፣ እግዚአብሔርን በሚፈራ በሚያከብር፣ ለባልንጀራ የሚምል በማይከዳ፣ በዚህ ውስጥ ገንዘቡን በራጣ የማያበድር፣ በንጹህ ላይ መማለጃን የማይቀበል። በዚህ ነው ደስ የሚለው። ያዕቆብ 1:26 ጌታ ቢራን እንቀጥል ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ። ዝም ብትል ይመለክ ነበር እግዚአብሔር። በዝምታ ለካ እግዚአብሔር ይመለካል። እኔ ከገባን በኋላ አሁን በተቻለ መጠን ዝም ለማለት ሞክራለሁ። ማለት ዝም እንበሉላችን ማለት ይሳይሆን አንድ ለሁሉ ነገር ምላሽ ሰጥተን እንዴት እንችላለን? ዝም በማለት ለካ እግዚአብሔር ይመለካል። ዝም ኮንቴንት በመሆን በመርካት በርካታ በእግዚአብሔር ህይወት ውስጥ በመኖር ራስን ዲፌንድ የማያደርግ ህይወት በመኖር ይመለካል። ለካ አምልኮ እዚህ ቤት አይደለም የሚደረገው። ለከዛ ነው፣ እዚህ ውስጥ ነው። እዛ በገባንበት ሁሉ አምላኪዎች ነን። ኢምፓክት የምትፈጥር ቤተክርስቲያን ምንፈልግ ከሆነ ችግር የለውም። ስርዓትን አድርገን እየዘመርን ጉባኤ ችግር ታውቃላችሁ። አሁን እኛ ይኸው ጠብቁ ጉባኤ ላይ ነው የምናገረው። ዌይት 2 years 500 ሰው እዚህ ቤት ውስጥ አለ። ችግር የለም። ታውቁ እሱ አይደለም ምን ያህል መሐሪ ሰዎች አፈራን ነው። ምን ያህል ይቅርባይ ሰዎች አፈራን። ምን ያህል ከህይወት ጋር የሚታገሉ። ፐርፌክት አይደለም፣ ሁላችንም ፐርፌክት አይደለም። እኔ እዚህ ስቆም እንዳልመስልህ በጣም በጣም ጸጋ ጠይቄም ከሚቆሙት ውስጥ ነኝ እኔ። ግን ጸጋ እየጠየቅን እየታገልን ኖ እያልን መኖር እየታነጽን ወንድሞች ህብረት ሲባል ትተን እንግዲህ ወንዶችን ልንሰራ የምንችልበት ፕላትፎርም እሱ ነው። የእህቶች ህብረት ሲባል የለም እህቶችን ልንሰራ የምንችለው እዚህ ውስጥ። የፋሚሊ ሚኒስትር የለም ፋሚሊ የምንሰራው እሱ ነው። እሁድ የለም። እግዚአብሔር ራሱ አንድ ጊዜ አንድ አባት ልጁ አስቸገረውና ነብይ እንጠራለን እንደዚህ ያለው ነብይ ያለው አቤት ልጅ ያስቸግሮኛልና ጸልይልኝ ጌታ የሚለን ንገረኝ አለ። እሺ አለ። ነብዩ ጸለየና ሲጨርስ መጣ። ጌታ እንደዚህ ይለኛል ልጅ አይደለም ያስቸገረኝ አንተ ነህ ያስቸገርከኝ በለው አለኝ። አንዳንድ ነገር እኮ ወዳጆቹ አንዳንድ ነገር እኮ አልገዛ የሚለን እኮ ስለማንገዛ እኮ ነው እኛ ላይ። አንዳንድ ነገር እኮ እኛ ስንገዛ የሚገዛ እኮ ነገር አለ ታውቃላችሁ። ስለዚህ ነው ያዕቆብ ምን አለ መሰላችሁ? ስርዓትን አለ አውቃለሁ አለ መቶ አለቃው። ሂድ ሲለኝ ይሄዳል፣ ና ሲለኝ መጣ። አንተም እንደዚህ ነህ አለ። አያችሁ ሃይራርኪ ያውቃል። አያችሁ መለኮታዊ ፕሪንሲፕል ስለምን እዛ ጋር ተገናኝ ኮኔክት ታይዋለህ። ስራ ሲዝ ነገሮች ቆመን እንጸልይ። እባክህ እርዳን እግዚአብሔር ሆይ። አይኖ ወገኖቼ ሆይ